ጠልፎ ለመውሰድም ይደርሳሉ አይደለ? ምን በቃ እጄ እንቀሳቀስም እግሬን ተናይለኝም ቶሎ አይሱ ገባው አውቆታል ኩላሊትን እንዳለ ፔንኪለሩ መቀንት በዳድ ይሄዱ እንገሰድኩኝ እጄ ምን አላይ ማለኝ የሆነ ቀሰው ምግብ ሲያመጣልኝ አለቅሳለሁ። አንቲ ፔኑ ነው ቀደም ያስተፋኛል ይነስረኛል ምናምን ያሳተለ የራሴና ሞኝ ብሎ ሐኪም ቤት ሄዳ ላይ ትፌል አርጓል ነው ይባላል። ዘኛው ሰው እውነትሽ ነው። ይሄ ወገቤ በቃ በሰው ነው የሚንቀሳቀሰው እንቢ ያለ ጀመረሽ ሂል ጫማ ባዛ ነበርና ኩላሊቴን ይወጋኛል ድንገት በቀን ውስጥ 4 ይበል 4 ነው የሚወጣው ተርፎም አይመስለኝም አይነት ነገር አለ ያወራሉ ሐኪሞቹ። ይሄ እግሬ በቃ ቃተው እኛም ኩላሊት ህመምተኞች ናቸው። ዶክተሩ ሳይኝ ደነገጠ። አንቺም ለመቀየር ማልቀስ ጀመርኩኝ። እውነትሽ ነው። ሰው ፍቅሩ በጣም ነበር የገረመኝ ሰዓት ላይ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬም እንደተለመደው ከአዲስ ባለ ታሪክ ጋር ወደ እናንተ መጥቻለሁ። የልቤ እውነት ተሰኘው ተወዳጅ ፕሮግራሜ ላይ ነው የምገኘው። እንግዲህ ዛሬ ባለ ታሪኬ ሀያት ኢብራሂም ትባላለች። እንግዲህ የ22 ዓመት ወጣት ነች። እቺ ወጣት እንግዲህ ከኩላሊት ህመም ጋር ረጅም ጊዜ ቆይታለች። ወደ 7 ዓመት ከኩላሊት ህመም ጋር ቆይታለች። ሁለቴም የኩላሊት ንቅለ ተከላ አድርጋለች። የመጀመሪያው አባቷ ኩላሊት ፌል አድርጓል። ሁለተኛ የእናቷ ኩላሊት ምን ደረሰ የሚለውንና በዚህ ውስጥ ደግሞ ምን ብዙ ፈተናዎች አይታለች። ትምህርቷን አቋርጣለች። 12ኛ ክፍል ልትፈተን ሄዳ አቋርጣ ወጥታለች። በጣም ሌሎችም ያጋጠሟት ብዙ ነገሮች አሉና ከሷ ጋር እንጫወታለን። ከኛ ጋር አብራችሁን ቆዩ። ፕሮግራሙ ከመጀመሩ በፊት ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ከቻላችሁ አሁን ሰብስክራይብ አድርጋችሁ ብትገቡ ደስ ይለኛል። እኔ አርቲስት ገነት ንጋቱ ይሄን ፕሮግራም አረዋለሁ። የዛሬ ባለ ታሪክ ምንድን ነው? እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የ5 ደቂቃ የወት ታሪካችሁን በድምጽ ቀጣችሁ ብትልኩልን አይተን ገምግመን እንጠራችኋለን ማለት ነው። ወደ ባለ ታሪክ ይሄዳለሁ። አብረን ቆይ። እኔ የባሌ ጎባ ልጅ ነኝ። ዛንታ ልጅ ያደኩት ያው ልጅነቴ እንደ ማንኛውም ልጆች ኢትዮጵያዊ ልጆች ነኝ። ለፋሚሊ ሁለተኛ ልጅ ነኝና ያን እንዴት ነው በስስትም ነው የሚያዩኝ። የሁለቱም መንግስት ሰራተኛ ናቸው። የመንግስት ሰራተኛ ልጅ ነኝ። ሁለቱም በቃ ሳሳው ነው የሚያዩኝ። ፋሚሊ እንዴት ነው አንዳንድ ሰው የሰለት ልጅ ነሽ ይለኛል። እንደው የሆነ ብቻ በቃ የሆነ እንትኔ እድገቴ የሆነ ከመሳሳታቸው የተነሳ ቁጥጥር የሚበዛበት ቦታ አለ አይደል? እነዚህ ፋሚሊ ውስጥ ነው ያደግኩት። ማንም እንዳያውቁ ቁንጅናሽ ነው አጣላሽ ይሆናል ብሎ ፈርተው ነው እንደዛ ነው ያደግኩት። ቤት ውስጥ ከእናቴ ጋር ነው አብዛኛውን ጊዜ ያሳለፍኩት። አባቴ ፖሊስ ነውና የፖሊስ ስራ ደግሞ በየቦታው ነው፣ በየቦታው ይሄዳሉ፣ ይቀያየራሉ። ከሷ ጋር ነው አብዛኛውን ጊዜ ያሳለፍኩት። ትውልዴ አጋርፋ የምትባል አነስ ያለች ከተማ ነው። ለብዙም አልቆየው ወደ ጎባ የምትባል አነስ ያለች ከተማ ደግሞ ከአንድ እስከ 6ኛ ክፍል እዛ ነው የተማርኩት። ከዛ በኋላ ወደ ባሌ ሮቢ ገባሁኝ። ሃይ ስኩል ከመግባትሽ በፊት የነበረው ትምህርት ቤት አለ? ምን አይነት ፐርሰናሊቲ ነው? ምን አይነት ሰው ነበርሽ? ትምህርት ቤት የምታስታውሽ የተለየ ነገር ምን አለ? በጣም ዝምተኛ ልጅና ኮስታራ ነበርኩ። ልጅ ሆኜ እንዳትጠጉኝ ነገር በጣም ነው የምኮሳተረው። እውነት በጣም ነው የምኮሳተረው። ኮስታራ ነው፣ በጣም ዝምተኛ አለ አይደለ? የሆነ ነገሮችን አልናገርም እና አነስ ያለ ከተማ ስትሆኚ ደግሞ የሆነ አንዳንዴ የሴት ምንድን ነው የሚባለው የከፋ ምናምን አይነት ነገር የሚበዛበት አይነት ከተማ ቦታ ነው ያደግኩትና ከዛ የወጣሁትም አጋጣሚ ለዛ ነበር። አስቸግሩሽ? ያስቸግራሉ። በጣም የሚያስቸግር ቦታ ነበር። ትግባቢያለሽ ግን የሚያስቸግር ቦታ አለ አይደለ? ለሴት ልጅ እንደዚህ አይነት ቦታ ነበር። ጭራሽ ወደ አስገዳጅ ነገር የመሄድ ነገር አብዛኛው እንደዛ ነው። ጠልፎ ለመውሰድም ይደርሳሉ አይደለ? እውነት ይደርሳሉ። የሆነ አብዛኛው ሰው ፍቅር ነው ግን ሰው የሆነ ወጣቱ አለ አይደለ? ያ ሰዓት ላይ ወደ 2001 2000 ላይ አካባቢ ነው እና ያ ሰዓት ላይ ደግሞ ትንሽ ያስቸግራል እና የኔ እድገት እንደዛ ነው። የኔ የሚያስቸግር አይነት አስተዳደግ አለ አይደል? ፋሚሊ ውስጥ ብቻኛ ነኝ። ብቻዬን ያደግኩት ከእናቴ ጋር። ሰውን ፈራለሁ። ተፈራጅ ከሰው ጋር መቀላቀል ፈራለሁ በጣም። የለመድኩት እናቴ ነው። አልተጫወትሽም? ልጅነት ብዙ አልተጫወትኩም። እውነት እንዳትወጭባቸው የሆነ እንዲህ ከቀበሌ ቤት ነው ቁጣው ቤት ነው የሚባለውና እንደዛ ነው ያደግኩት። ግቢ ውስጥ ግን እግባባለሁ ከሰው ግን ፍራቻ አለ አይደል? አንዳንዴ የምትፈሪው አይነት ፍራቻ። ስለዚህ ከእናቴ ጋር ነው የምውለው። በቃ ትምህርት ወደ ቤት፣ ከቤት ከእናቴ ጋር። እስከ 6 ነው የተማርኩት እዛ ባሌ ጎሮ የምትባል አነስ ያለች ከተማ አለች። እዛ እስከ 6 ተማርኩኝ። ልክ የሆነ በቃ የሚያስቸግር ነገር ሲበዛ ወጣሁኝ። ከዛ የት ገባሽ? ሮቤ ዋናዋ ከተማ። እሺ ማጋ መጣሽ? አጎቴካ ከቤት እናትሽ ጋር ተለያየሽ? እናቴ አወቀ ተለያየው። እሷ ያዛንቱን አለችና እሱ ጋር ገባሁኝ። እሱ ጋር 1 አመት አካባቢ ተማርኩኝ። 7ኛ ክፍል
ከዛ እናቴ ለኔ ብላ ወደ ጎባ ባሌና ጎባ እንደ ሮቤና ጎባ እንደ ቦታ ነው ያሉት። ኦኬ ያን ትንሽ መንገድ እንትናት ደቂቃ ናት እና ጎባ እሷ ጋር ገባኝ። ስምንተኛ ክፍል እሷ ጋር ቀጠልኩ። እናትሽ ጋር እናቴ ጋር ማለት ነው። ላንቺ ብላ ቀየረሽ መጣ? አዎ ግዴታ ነው። ያው ጎት ቤት ቢሆንም ሁሌ እንትና አይልም እንደ እናት ነው። አዎ ስምንተኛ ክፍል እዛው ግል ትምህርት ቤት ነበር፣ እዛ ተማርኩኝ። ጥሩ ነበር እዛ። ጥሩ ነበር። አዎ እሺ ትምህርት ቤትና ሚኒስትሪም ጥሩ ውጤት አመጣኝ። ኦኬ ከዛ ወደ ነጋዴ የሚባል ትምህርት ቤት አለ ሃይ ስኩል 9ኛ ክፍል። እዛው መኖሪያ ቤት አካባቢ ነውና እዛ ተማርኩኝ። እንዲህ ከሰው ምግባባ ሰው ነኝ። የልኮ ሰዓት ተራለው እንጂ ስቀርብ በጣም ነው የሚቀርበው ሰው። ግልጽ ነሽ በባህሪሽ? በባህሪ ግልጽ ነኝ። በጣም ጓደኛ ትወጃለሽ? ሰው ወዳለሁ። አንዳንዴ ብቻሽ ስታድጊም ሰው ትፈልጊያለሽ። ሰው ሲቀርብሽ ቶሎ እንትን ትያለሽ፣ ትወስጃለሽ ወደ ራስሽና እንደዚህ ተባሪ ነው ያለኝ። ሁሉንም ሰው ነው የሚቀርበው። ቀይ ጎዳኛል ይሄ እንትን ይለኛል አለ ከመጣ መጣ አቀርበዋለሁ። ጥሩ ነበር ያ ሃይ ስኩል እንትን ህይወቴም ቆንጆ ነበር እና ውጤቱ መጣልኝ። ማትሪክ ነበር 10ኛ ክፍል ያንዴ እኔ ላይ ነው ያቆመው ማትሪክ። እኔን ተፈተንኩ እዛ ላይ ቆመ እና ውጤቱ መጣልኝ ያ ሰዓት ላይ ወደ 11ኛ ክፍል ገባው ማለት ነው። ባቱ ይባላል ትምህርት ቤቱ። እሱ ደግሞ ከቤት ይርቃል። አሪፍ ትምህርት ቤት ነው። እዛም ግን እዛ ብዙ አልቆየውም። 2012 ላይ መጀመሪያ ሴሚስተሩን ጨርሼ ሁለተኛ ላይ ልክ ሁለተኛ ሴሚስተር ሲገባ ማለት ነው ማመም ጀመረሽ? ከማመም ጀመረ ማለት እንዲ አሞኝ አይደለም፣ ድንገተኛ ህመም አለ አይደል? እንደዛ ህመም ነው የሚያጣድፍ ነገር። አዎ እኔ በህይወቴ አልታመምም። ለኔ በጣም ትልቁ ህመሜ ወይ ደም ማነስ ወይ ጨጓራ ነው የሚሆነው። ከሁለቱ አልታመምም። በቃ ጉንፋኑ ከማይዘኝ አይነት ልጅ ነኝ። ገናኛ እንዴት ነው ጀመረ መሰለሽ? ሁለተኛ ሴሚስተር ገባና እንደ ሰኞ ትምህርት ቤት ሄድኩኝ። እናቴ መንግስት ሰራተኛ ናት። ሁሌ ቁርስ ምሰራላት እኔ ነኝ። 11 ሰዓት እነሳለሁ። የጠዋት ሩቲን ያለኝ እሱን አደርጋለሁ። ተመልሼ ሰዓት እስኪደርስ ተኛለሁ። ያን ቀን ትምህርት ቤት ለመሄድ እንደዛ ነው የተነሳሁት። ለሷ ሰራውኝ ያስተካከልኩና እስኪ አረፍ ልበል ክላስ እስኪደርስ ብዬ ጋደም አልኩኝ እና በቃ እንዴት ነው ሰውነቴ እምቢ አለኝ። ልነሳ ስል የሚንቀሳቀሰው ይሄ አፌና አይኔ ብቻ ነው። ይሄ ፓራላይዝ ነው የሆነው። ጸጥ አለ። ምን በቃ እጄ አይንቀሳቀስም፣ እግሬ እንትን አይለኝም። ድንገት ይሄ የሚያወራው ይሄ ፊቴ አይኔና ከንፈሬ ብቻ ነው የሚንቀሳቀሰው። እናቴ በጣም የምትጨነቅ ሰው ናት። ቀን እንዳታውቅ ብዬ ዛሬ ክላስ የለም አንቺ እቺ ምሳሽ ምናምን ወስደሽ አልኳት። ከዛ በቃ ምንም አልቻልኩም መነሳት። ቆይ እናትሽ ቤት እያልሽ ነው ያመመሽ? አዎ ሳትሄድቻለሁ ነው። ያው እሺ ተኝቻለሁ። ግን እንዴት ነው ግራ የሚያጋባሽ ሁኔታ አለ አይደለ? ደህና ነበርሽ ቢያንስ 20 ደቂቃ ይሞላም እንደዛ ጋር ደም ስል ሲል ልነሳ ስል ይሄ ደንዝዟል። ይሄ ግሬ በታች ደንዝዟል። ይሄ እጅሽ አይልም፣ አይኔ ብቻ ነው የሚንቀሳቀሰው፣ አፌ ያወራል። ከዛ ማየ በቃ አንቺ ሂጂ እኔ ቀስ ብዬ ክላስ ሄዳለሁ፣ ሁለተኛ ሴሚስተር ስለሆነ እንትን አይለኝም ምናምን አልኳት። እና ተጨነቅ ብዬ ግራ ገብቶኛል በጣም። ምንድነው ማለት ምን ሆኜ ነው እንዴ? ውጪማ አልወጣም ወይ ምን ሆኜ ነው አልኩኝ። ከዛ በቃ ቀስ ብዬ በጣም ኃይለኛ ራስ ምታት ማለት በቃ እንደዛ ራስ ምታት አይቻልም። ኦኬ በጣም አመመኝ ራስ ምታትና ደነገጥኩኝ። ከኔ እንትኑ ማስታገሻው ከኔ ሩቅ ነው ያለው ፔንኪለሩ ለመውሰድ ግራ ገባኝ። ሰው የለም በቃ ቤት ውስጥ ሰው የለም። ግቢ ሰው ሄደች ስራ ቀለል አደረግሽላት? አዎ በቃ ሂጂ አልኳት። እኔ አልሄድም ክላስ ቤት መሆን ፈልጋለሁ አልኳት። እሷ ሁኔታዬን አላየችው አጠረጥረውም ደግሞ ፔንኪለሩ መቀንቲ በዳድ ሄድኩኝ ወሰድኩኝ። እጄ ሰውነቴ እየተሻለኝ መጣ። የሆነ እንትን ስል ፔንኪለሩን ወሰድኩኝ። ትንሽ እዛው በቃ የሆነ ፌንት እንደመስራት አለ አይደለ? እንደዛ ነበር የሆንኩት ያ ሰዓት ላይ። ከሆነ ደቂቃ በኋላ በቃ ራሴን አውኩኝ ምናምን ሰውነቴ እየነቃ መጣ። ኦኬ ደነገጥኩኝ። ለማንም አልነገርኩም። ዝም ብዬ ወደ ቀስ እያልኩ ወደ ስራ ተመለስኩኝ። ቤት ማስተካከል ምናምን እሱን ስራ ሰራው፣ ለሷ ምግብ ሰራውኝ። ደህና ሆንኩኝ። ከዛ በኋላ አሁንም ሁለተኛ ቀን እንትን አልኩ፣ ትምህርት ቤት ለመሄድ ፈለኩ። ግን ሰውነቴን ደከመኝ። በቃ ማላውቀው ስሜት ተሰማኝ፣ ግራ ገባኝ ምናምን። አይ እስቲ ቆየኝ ሳምንት አልሄድም አንቺ ወደ ስራ ሂጂ ምናምን አልኳት። እሷንም ግራ ገባት። ለምን አትሄጂም? ለምንድን ነው የማትሄጂው አለችኝ። አይ እስቲ ረፍት ላድርግ ገና ክላስም አልጀመረም አልኳት። አመነች። በቃ እሷ ሄደች ወደ ስራ። ከሰዓት በኋላ ይሄ ወደ 9 ሰዓት 10 ሰዓት አካባቢ ወገቤን ነው የጀመረኝ። ያዘሽ? በቃ በጣም ኃይለኛ ህመም። ማታ ላይ በጣም ያመኛል። የሆነ 3 ሰዓት ወይ 12 ሰዓት ከጀመረኝ ለሊት 9 ሰዓት ነው የሚያቆመው ህመሙ። ጎረቤት ጠራች፣ ደንገጠች። ይሄ ወገቤ አይንቀሳቀስም፣ እምቢ አለኝ። በጣም ነው የሚያመኝ። ውሃ ብቻ ነው አምጡልኝ የምለው። ውሃ ትጫለሽ? ውሃ ብቻ አምጡልኝ። ቃራ ሊትር 3 ሊትር ነው የምጠጣው በዛ ሰዓት። ቤት ያለው አላወቅሽም፣ ምን እንደሆነም አላወቅሽም። ውሃ ትጫለሽ? ብርድ ልብስ ትራስ ወገቤ ስር ይቀመጥልኛል፣ እምቢ ይላል። ከዛ የፖሊሶች ዶክተር ነበርኛ ግቢ ማስታገሻ ይወጋኛል እየመጣ ይሻለኛል፣ ተኛለሁ 10 ሰዓት ምናምን ላይ።
ልክ ሲነጋ ደህና ነኝ እኔ። አንቲ ፔኑ ነው ምንም አልሆንም። በቃ ስራኝ ነው የምሰራው። ልክ ማታ ሲሆን አሁንም እንደዛ ያመኛል። 3 ቀን 4 ቀን እንደዛ ቆየንና ሐኪም ቤት እንዲተባብለ ሮቤ ክላ ሐኪም ቤት አለ ሄደን እዛ ከዛ በቃ ደም ያስተፋኛል ይነስረኛል ምናምን ያ ሰዓት ላይ ጀመረኛ። ከዛ የሆነ ደነገጠን ሁላችንም። ከእናቴ ጋር ነበርኩኝ። ዶክተሩን ደነገጠ። ግልኮስ ሰጠኝ። ውጤቱ ምንም የሆነ የሚያሳየው ነገርም የለም። ምን እንዳለ አያሳይም። ኩላሊት በእንትን በባህሪው ቶሎ አይታወቅም። የሆነ በቃ ቦታው ላይ ከደረሰ ምናምን ብቻ ነው የሚያስታውቅብሽ እንጂ እንዲህ እንደሌላ ህመም ምልክት አያሳይሽም። አብዛኛው ሰው ራሴን አሞኝ ብሎ ሐኪም ቤት ሄደ ኩላሊት ፌል አድርጓል ነው የሚባለው አብዛኛው ሰው። እውነትሽን ነው። እውነት አይ ሳይለንት ኪለር ይባላል እኮ በጣም ከባድ። ለዚህ ነው ቀድማችሁ ቼክ አድርጉ የሚባለው። እዚህ ጋር ላቋርጥሽና ቀድመሽ አኑዋሊ በየአመቱ የሆነ ጊዜ ቼክ ማድረግ ልምድ አልነበረሽም? እኔ እንዲህ ስለማያመኝ ሂጅ አላውቅም። ቤተሰቡም ልምድ የለውም። 9ኛ ክፍል አካባቢ ላይ ሂል ጫማ በዛ ነበርና ኩላሊቴን ይወጋኛል። ትወጂ ነበር? ያ ሁድ ነበር ለብሳለሁ። ከዛ ሲሄድ እዚህኛው ዶክተር አሁን ሄድኩበት ዶክተር ጋር ሄድኩኝ። ሲሄድ ኩላሊትሽ በተፈጥሮ ትንንሽ ናቸው ይለኛል። በተፈጥሮ እሱ ደግሞ አደጋለሁ። ተፈጥሮ ትንሽ ሲሆን በጣም አንዳንድ ሰው ላይ አደጋለሁ። ኦኬ። አልገባኝም ብዙ ምንም እሺ ብዬ ብቻዬን ነበር ይኩት ታውቁት ያሳት ላይ ማለት ነው። ትንሽም ነበርኩኝ ብዙ ቦታ አልሰጠሁትም። እና ዶክተሩም በቃ ፍሉድ ሰጠኝ። ደህና ሆንኩኝ። ያ ሰዓት ላይ ነስሩ ሄደ የሚያስተፋኝም ቆመ። ወደ ቤት ገባን ሁለታችንም እኔና እናቴ ማለት ነው። ከዛ በኋላ ምንድን ነው የጀመረኝ ቮሚት። የቤት ከገባሽ በኋላ ቮሚት ጀመረኝ። ይደክመኛል። ይሄ ወገቤ በቃ በሰው ነው የሚንቀሳቀሰው እምቢ አለ። ወደ ሐዋሳ ሄደ። ከዛ በኋላ ከባሌ ወደ ሐዋሳ መጣች። ያኔት ሆስፒታል ያኔት እዛው ወደ ሐዋሳ ያኔት ሆስፒታል ማለት ነው። ለምን ከዛ እዚህ ድረስ መጣ አስፈልጋችሁ? እዛ የለም በቂ ሕክምና አላገኘንም። ምክንያቱም እኔ እየተሻለኝ አይደለም። ወገቤ በጣም ያመኛል፣ ያስለኛል። ኮቪድ ሊገባ ትንሽ ጊዜ ሲቀረው ማለት ነው። እና ያኔ ስንሄድ የማራይ ምናምን አለ የተባሉ ምርመራዎች ያደረጉልኝ። ሳምባሽ ላይ ባተኝቷል አለኝ። ሕክምና ለ10 ምናምን ቀን ተኝተሽ ግዴታ መታከም አለብሽ። ተኝተሽ? አዎ። እዛ ደግሞ እንትን የለም አልጋ ያልነበራቸው እዛ ውስጥ። ስለዚህ ሌላ ሐኪም ቤት ፍለጋ ሄደን በዛ አጋጣሚ ኪሎ በጣም እየቀነሰ ነበር። ወረዳ 62 ምናምን አካባቢ ነበርኩ እኔ ወደ 50 ምናምን እየገባው መጣው። ወር አይሞላም ያ ጊዜ ማለት ነው። እና ሐኪም ቤቱ ቦታ አገኘን። እዛ ሄድን። ብዙ መድኃኒት ተሰጠኝ። መድኃኒቱ እንዴት መሰለሽ ለኔ የሚሰጠው ለአንድ ሰዓት የሚሰጠው መድኃኒት ለሌላኛው ሳምንት የሚወስድ አይነት መድኃኒት ነው። በጣም ብዙ ነው የሚሰጠኝ። ከብዶ ነው ጉዳዩ። አውቆታል ኩላሊትን እንዳለ ማንም አላወቀም። ሳምባ ላይ ነው ያሉት። አሁን ሳይታወቅ ከጥር እስከ ሰኔ ድረስ አልታወቀም። ሰኔ ምናምን ድረስ ሽንት ሸኛለሽ ምናምን ኖርማል ሂደት አለው። ሽንት ሸናለሁ። ያለኝ ምልክት ቮሚት ማድረግና ወገብ ህመም፣ ድካም እንጂ ሌላ ነገር የለውም። ኖርማል ነው። ሌላ ምንም የለም። ቢኖር እኔ ራሱ ይታወቀኝ ነበር ያሳት ላይ። አሁን ውሃ ጠጣለሁ 3 ሊትር ካልሽ ብዙ እኮ ነው። በጣም ውሃ ሞድ ሰው ነኝ። ከዛ እሺ ያለን ነው መድኃኒት ጀመርኩኝ። ያ መድኃኒቱ ራሱ ተጽዕኖ እያመጣብኝ መጣ። በጣም ጎዳኝ። ኪሎ ቀነስኩ። አሁንም ድጋሚ በጣም ጎዳኝ። ቀየን እንዴት ነው ጭንቀት ነገር ውስጥ ገባው ጭራሽ ማለት ነው። ወደ 14ኛው ምናምን ቀን ነው 13ኛው ቀን ሄሞግሎቢኔ በጣም ወረደ። የደም መጠኔ ከደም ሴል ቶሎ ደም መውሰድ አለባት አለ ዶክተሩ። በስማ ደም ተሰጠኝ። ደም ሲሰጠኝ የሆነ ሰላም ሆንኩኝ። እንዴት ነው ደሜም ስለወረደ አቅም አልነበረኝም። ደህና ሆንኩኝ። ደም ወሰድኩኝ። አይ በቃ ደህና ስለሆነች ትንሽ መድኃኒት ሰጠኝ። ወደ ቤት መግባት ትችላላችሁ ተባለ። ሐዋሳ ዘመድ ነበር የማዘር ዘመድ። እዛው ቆየንና መድኃኒቱን ጨርሼ ገባን። ልክ ወደ ባሌ ስገባ እንዴት ነው ሰው ሲያይ ተመለስን። እሺ ደህና ነበርኩኝ። ደም ሲሰጠኝ የሆነ ሰውነቴ መለስ አለ፣ አቅም ይመጣ። ልክ ወደ ባሌ ስንመለስ ደግሞ ሰው ሲያይ እኔ ደህና ነኝ። የሆነ ፊቴ ምናምን በተፈጥሮ የማይታወቅብኝ ሰው ነኝ። መጎሳቆል የለውም ምንም የለም። እኔ ዳይሌስ እያደረኩኝ ምንም ፊቴ ንጹህ ነው። ምንም እንትን ምን ሰው አይደለሁም። የምናገር ሰውም አይደለሁም። እንዲህ ለሰው እንዲህ ሆኛለሁ ብዬ አልናገርም። በጣም ስቃለው አሳልፈዋለሁ ያንን ነገር እና እንዴ ሀያት በቃ እግዚአብሔር ነገር ይላል ሁሉም ሰው። እንዴት እነዚህ ሆንሽ በአንድ ቀን ይሄ ሁሉ ተፈጠረ ይላል። እኔም የሆነ በቃ ደህና እየሆንኩኝ መጣሁ። ለሆነች 15 ቀን ምናምን አካባቢ ግን የሚሰሙኝ በጣም ስሜቶች ነበሩ። የህመም ስሜቶች። ይደክመኛል፣ የሆነ ድብርት አይነት ስሜት ይሰማኛል። ምግብ አልበላም፣ ቮሚት ያደርጋለሁ በጣም። ከወጣሽ በኋላም ውሃ ከጠጣሁ ይወጣል። በቀን ውስጥ 4 ይበላ 4ም ይወጣል። ፍራፍሬ ይበላ ፍራፍሬም ይወጣል። ውሃ ከጠጣሁ ውሃም ይወጣል። ምንም አይቀመጥም ምግብ እና ግራ እየገባኝ መጣ። ማዘር መስሪያ ቤት ነው የምትውለው። የማሳልፈውን ነገር አታውቀውም በደንብ
እኔ በቃ መብላት ፈልጋለሁ፣ አይበላልኝም፣ ከበላው ይወጣል እና ያ እንትን ቆየብኝ ትንሽ ወር 2 ወር ቆየን። ኮቪድ መጣ ያ ሰዓት ላይ አዲስ አበባ ገባ ተባለ እና ማክስ ምናምን መልበስ ጀመርኩኝ ያ ሰዓት ላይ ማለት ነው። በጣም ጥንቃቄ ያደርግ ነበር። እኔ ሳምባውም ስላለ ሂል አድርጓል በደንብ እሱ ጠፍቷል። ግን ሳምባው በደንብ የለም ያ ሰዓት ላይ ራሱ። ግን ይሄ ኩላሊቱ ህመሙ አለ አይደለ? ማጣራት ሲያቅተው ይሄ ሰውነት ውስጥ ያለው ፈሳሽ ወደ ሳምባሽ ይመጣል። ኦኬ ካልታጠብሽ አሁን ዳይሊስ የሚያደርግ ሰው ቶሎ ዳይሊሱን ካላረገ ወይ ወደ ልቡ ሳምባው ምናምን ነው የሚተኛው ሄዶ አይወጣም በሽንት ስለማይወጣ ማለት ነው። እና እኔ ያ ሰዓት ላይ በቃ ይሄ እንዴት መሰለሽ ምግብ መብላት ሲያቅተኝ እግሬ ምናምን እምቢ እያለ መጣ። እየደከመኝ ደረጃ መውጣት፣ ግቢ ውስጥ መራመድ፣ ወክ ማድረግ ምናምን ከበደኝ። ማንም አያውቅም ይሄንን እኔ እንደዛ ሰውነት እስኪደክም ድረስ ማለት ነው። ጾም ሊገባ አካባቢ ነው። እና ጾም ሊገባ አካባቢ ሲሆን ማዘር በቃ እኔም ስራ ስለመሆን አጎትሽ ጋር ትሆኛለሽ አለች። እዛ የተማርኩበት ቦታ ሮቤ አጎቴ መምጣት አለባት እኔ ጋር ትቀመጣለ። እዛ ስሄድ እንደውም ጭንቀት አለ አይደለ? በቃ ምግብ ለመብላት ፈልጋለሁ፣ አልበላም። እንዲህ በጣም መንቀሳቀስ መፈልጋለሁ፣ አልንቀሳቀስም። እግሬ በቃ አቃተው፣ መሄድ አቃተ። ቤት ውስጥ ራሱ ወክ ማድረግ አቃተኝ። ያጎቴ ልጅ አለ ወክ መልመድ አለብሽ፣ እግርሽ እሺ ማለት አለበት፣ ግዴታ መሄድ መቻል አለብሽ እንደፈለግሽው አልኩ። 15 ቀን ምናምን ሆነኝ። ትንሽ እግሬ እንኳን ተንቀሳቀሰልኝ። ምግብ ምንም በቃ አልቻልኩም መብላት። ቀጣለ። የሆነ ሰው ምግብ ሲያመጣልኝ አለቅሳለሁ። መብላት ስለምትፈልጊ ኦኬ አታምጡብኝ፣ በቃ ይወጣላ። ያ ሲወጣ ይሄ በቃ ቆሰለ ሆዴ ራሱ። አታምጡብኝ ምናምን ነው የምላቸው። ይሄ እግሬን እያመመኝ ወገቤን እያመመኝ መጣ። አባቴ ፖሊስ ስለሆነ ያ ሰዓት ላይ 18 ዓመት አልሞላኝም። ሆኖሻል? አልሆነኝም። 17 ዓመቴ ነበር። መታከም እችላለሁ ያ ሰዓት ላይ እዚህ መጥቼ እዚህ ፖሊስ 18 ዓመት ካልሞላሽ ትችያለሽ። ያ ሰዓት ላይ 17 ዓመት አካባቢ ነበር። እስከሱ ጋር መጣ። በዚህ ፖሊስ ሆስፒታል ስመጣ ኩላሊትሽ ትንሽ ተጎድቷል እንደ ኢንፌክሽን ነገር ግን ከባድ ነገር አይደለም አለ ሐኪሙ። ካልታወቃቸውም ነበር እንጂ የሆነ በቃ ፌል አድርጓል እሱ። እሺ ማለት ማስታገሻ ሰጠኝ። ማስታገሻውን ጀመርኩኝ። ደህና ሆንኩኝ ለትንሽ ቀን። ማስታገሻው ሲሰጠኝ እኔ በቃ ሰውነቴ ምናምን ሪከቨሪ ያደረገ መሰለኝ። በቃ መጫወት እንደፈለኩኝ መሆን ጀመርኩኝ። ግን ሰውነቴ ምንም እንትን አላለም። እዛው ነው ያለው ሰውነቴ ማለት ነው። የተሻለ ነገር የለም። እስካሁን ድረስ አልታወቀም ኩላሊት መሆኑ ራሱ። መውሰዳቸው መድኃኒት ራሱ በጣም እየጎዱኝ ነበር ያ ሰዓት ላይ። ይጎዱታል በጣም ስላልታወቀ ማለት ነው። ደህና ሆንኩኝ መሰለኝ። እኔ በቃ ሰላም ይሰማሽ አለ አይደል? መድኃኒት ሲሰጥሽ ደህና ሆንኩ ምናምን እሺ ብዬ በቃ እንደ ድሮ መሰልኳቸው። ቤት ውስጥም እንዴት ነው በጣም ስስቂና ፈገግ ስትይ ጤነኛ ነው ግን ውስጥሽ የሚሰማሽ ስሜት አለ። ከዛ በቃ እኔም ሰላም ሆንኩኝ መሰለኝ። ግን እያመመኝ መጣ ድጋሚ። እኔ አንዳንዴ የማየ ምልክት አለ። አይኔ ስር ማበጥ ያብጣል፣ እግሬን ማበጥ ምናምን የሆነም ማጠረጥሪ አይነት ነገር አለ። ሰው አእምሮሽ ማይቀበል አይነት ተማም ኩላሊቴ ነው ላለ ማለት አላልኩም። ዝም አልኩኝ። በቃ ችላ መልሰው አይደለም ግን ዝም አልኩኝ። ምንም ተናልኩኝ። እሺ ብዬ ወደ እንትን ሄድን። አሁንም ድጋሚ ህመም ሲጀምረኝ ያኛው የመጀመሪያ ሄድኩበት ሐኪም የግሉ ሐኪም ቤት አለ አይደለም? ወደዛ አካባቢ ሄድን። እዛ ስንሄድ ኩላሊትሽ በተፈጥሮ በጣም ትንሽ ናቸው ነግሬሽ ነበር አለ ከዚህ በፊትም። አሁን ደግሞ ነጭ ወደ መሆን መጥቷል። ኩላሊትሽ ነጭ ሆኗል አለ። ምንድነው የሚደረገው? ለአንድ ሳምንት በካኑላ መድኃኒት ትወስጃለሽ። እሺ ያልኩኝ ለ6 ቀን ወሰድኩኝ እሱ መድኃኒት። ልክ በሰባተኛው ቀን ቤት ስጋ ታረድና ጉበት ወዳለው እኔ በጣም አማረኝ ጉበቱ መብላት። ብዙ ጉበት በላው በጣም። እኔ ሌሊቱን ሙሉ ስታመም አደርኩኝ። ጉበቱን በልተሽ? ምክንያቱም ኩላሊቱ ራሱ ማጣራት አቀሙ እንትን ስለሆነ በቃ በጣም ህመም ሰጠኝ። ከበደው በጣም በኃይለኛው ህመሜ። ያን እንዴት ማደረ ነጋ ሐኪም ቤት እዛው እሱ ጋር ተመለስን በሰባተኛው ቀን ማለት ነው። ዶክተሩ ሳይኝ ደነገጠ። ሄሞግሎቢንሽ 2 ሊደርስ ነው አለ። 2 ማለት ደም የለኝም እኔ በቃ ጭራሽ። በስማ የደም መጠኔ የለም 0 ነው። አስመልሶሻል? ወጥቷል በጣም የበላሹ። ሌሊቱ ሙሉ ሲያስመልሰኝ ያደረው እና ዶክተሩ ደነገጠ። እንዴት ቆመሽ ሄድሻለኝ? እንዴት ሳያዞርሽ? እንዴት ሳትወድቂ? ሄሞግሎቢን የኛ ቢያንስ 10 ራሱ የሆነ ያነሰ ነው ይመስለው አንተ ብዙ ነው የሚለው እንኳን 2 አይደለም። ቶሎ ጎባ ሆስፒታል ጀነራል ሆስፒታል ማለት ነው። እዛ ገብተሽ መታከም አለብሽ፣ 2 ደም መውሰድ አለብሽ ግዴታ አለ። ወዲያውኑ ሰዓት ሳንፈጅ ወደ ጎባ ሄድን። እዛ ደግሞ የማውቀው ዶክተር ነበር። እንዲ አኒሚክ ስለነበርኩኝ ረጅም ጊዜ እሱ ነበር ሲከታተለኝ ነበር።
ደም ማነስ ኦኬ። በጣም ኃይለኛ አይረን እጥረት ነበረብኝ። ቀሽ የመሰለው አንቺ በቃ አሁንም ደም ማነስ ነው አይደል ከቤተሰብ ጋር መጣሽ የነገርኩሽ አለኝ። አልጠረጠረም እሱ ማናቸውም አልጠረጠሩም። ያን ሰዓት ላይ ኪድኒ አልተለመደም ማለት ሰው ግንዛቤ የለውም። እና ደግሞ ልጅ ስለሆንኩኝም ሰው ይሳሳል የሆነ በቃ ኩላሊት ብሎ ቶሎ አይቀበልም ማለት ነው። እውነት ነው። ያ ቀን ላይ እግሬ አበጠ ትንሽ ሽንቴ የነመጣ ነው በጣም ቀነሰ። እኔ እየገባኝ መጣሽ እንደሆነ ገባሽ አንቺ? እኔ ገባኝ። ሽንትሽ ይቆራረጣል ሽንቴ ይቆራረጣል። ይሄ አይኔ ስር ያብጣል። ጸጉሬ መነቃቀል ምናምን ጀመረ። የሆነ በቃ እንዴት ነው የምትረጂው አለ። ያ ሰዓት ላይ ደግሞ ምን አለም ታከለ ዘፋኙ እሱንም አይቼ ስለነበር የሆነ ሰምቼ ነበር የሱንም ታሪክና ምልክቱን አወኩኝ። እኔ ዝም አልኩ፣ ምንም አላልኩኝም። ዝም አልኩና ለእናቴ ማለት ለእናቴ ተጀመረ አይነገርም። ትደነግጣለች በጣም። እኔ ወንድሜና አባቴ አጎቶች ምናምን አሉ መተኛት አለባት ብሎ ወደ ሁለት ደም ተሰጠኝ ለኔ። ኦኬ ሁለቱን ደም ስወስድ ደህና ሆንኩኝ፣ ግን ህመም አለኝ። ህመም ስሜት አለኝ በጣም ጨዋ ቆሜ ተባልኩ። ፈሳሽ ነገር ቀንሽ ያሉኝ ቶሎ ብሎ በቃ ዶክተሮቹ መጡ እንዳለ የለም እዛ ሐኪም ቤት ውስጥ እንደ ኪድኒ የሚታመም ሰው የለም። ክሪያቲን ሌቭል የሚባል አለ ኩላሊት ማለት ነው። እሱ ማየት ጀመሩ። አልትራሳውንድ ምናምን ማየት ጀመሩ። ቀይ ደነገጡ መጡ። እሱ አልትራሳውንድ 4-5 ያዩኛል በቀን ውስጥ ሳምንት ሙሉ ያዩኛል። አላምን ሲሉ ግን ሐኪም ቤት ያደርሱኛል። እዛ ታይቼ እንድመጣ ኦኬ እዛ ምታያለው ያው ነው ውጤቱ። እኔ አውቅ ያለው ዝም ብዬ እንዳረገ በቃ የሚሆነው እሱ ነው ያልኩኝ። እኔ ኩላሊት ነው የሚሆነው እንዲሆነ ሐኪሞቹ ደግሞ አጠገቢ ሲሆኑ የሚያወሩት ነገር ይገባሻል። ቋንቋ ቀይረው ያወራሉ። እኔ ደግሞ ይገባኛል፣ ሰማቸዋለሁ። አትደብቁኝ እላችኋለሁ። ከመጣ ምንጣን ይቀበላለሁ። እኔ በተፈጥሮ የቶሎ ነገር መቀበል ሰው ነኝ። ከመጣ በቃ እግዚአብሔር ያመጣው ይመለሰዋል። እንደዛ ነው የምለው። ለአጎቴና ወንድሜ ሲናገሩም ሰማለሁ። የግል ሐኪሙ ኩላሊቷ ፌል ያደረገ ይመስለኛል፣ ግዴታ መታጠብም ሊኖርባት ይችላል፣ ወደ አዲስ አበባ ሜዳ ድጋሚ መታየት ይኖርባታል አለ። እኔ ዝም ብዬ ስቄ አዳምጠዋለሁ። ወይም ማለት አይሙሬ ተቀብሎታል። በቃ ከሆነም ይሆናል። የኔ ቤተሰብሽ ነው የሚያሳዝንሽ ያትላ ያ ሰዓት ላይ ዋጋ የሚከፍለው ፋሚሊሽ ነው። አንቺ ትቀበያለሽ። እና ዶክተሮቹም ነገሩን። እናቴ ምንም አታውቅም እስከዛ ድረስ። እኔ ወንድሜ አጎቶቼ አባቴ ምናምን ነው የምናውቀው። ያ ሰዓት ላይ ደግሞ አጫው ላይ የሞተበት ሰዓት ላይ ነበር። መንገድ ዝግ ነው። እኔ እግሬ በጣም አብጧል። ሰውነቴ የወፈርኩ ይመስላል፣ ግን አባብጧል እንዳለ ሰውነቴ። ውሃ ሞልቶታል። ፊቴ አብጧል፣ እግሬ አብጧል። እዛ መንገድ ተከፈተ በድንገት። ከትንሽ ቀን በኋላ መጣን። እዚህ ጳውሎስ ስንመጣ ቦታ የለንም አሉ። ምርመራ ለማድረግም ላይ ዳይሊስም የለንም። እኛ ደግሞ ዳይሊስ አልጠበቅንም። ግን ዶክተር ሞሚና ካወቅሻት እሷ ነበር የጃ ሰዓት ላይ የኩላሊት ስፔሻሊስት ናት። በጣም ጎበዝ ዶክተር ግሮም ሆስፒታል። እዛ ሄደን እዛ ጎበዝ ዶክተሮች ነበሩ። ያን ሰዓት ላይ አዩኝ። ሲያዩኝ ደነገጡ እነሱ ጭራሽ። ማለት ክሪያቲን ሌቭል የሚባለው የኔ ባሌ ያለው 16 ነበር። እዚህ ሲመጣ ደግሞ 22 ምናምን ነው ጨምሯል። በቃ ፌል አድርጓል። ተፈጥሮ ደግሞ ትንሽ ሲሆን የመጎዳት አቅሙ ትልቅ ነው የሚሆነው። እነሱም እዚህም መተሽም ትናንሽ እንደሆነ እነዚህም ተረድተዋል። ወዲያው ነገሩኝ። እሷ እዛ ያለሽን ደገሙልኝ። ኩላሊትሽ በጣም ትንሽ ናቸው ፌልም አድርጓል ግን አለችኝ። ለ2 ወር መድኃኒት ሲሰጥሻል በሱ ሊያገግም ይችላል፣ ደህና ሊሆን ይችላል። ግን ብዙ መጠበቅ አንችልም። የሆነ እንዴት ነው ብዙ ግን አትጠብቂ፣ ግን ደግሞ ሊያደርግ ይችላል አለችኝ። ሊመለስ ይችላል፣ ግን ለ2 ወር ግዴታ ታጠቢያለሽ፣ እናይበታለን አለች። እሺ ብዬ ካቴተር የሚሰራለ ወይ አንገት ላይ ወይ እዚህ ደረት ላይ ነው የሚሰራልሽ። የኔ ሁለቱም ቦታ እምቢ ያለ እግሬ ላይ እዚህ አካባቢ ይሰራል፣ እዚህ ጋር ይሰራል። ለኔ ካቴተሩ የታጠበበት ማለት ነው። ጀመርኩኝ። ልክ ዳይሊስ ታረጊ ተከታታይ 3 ቀን የምትታጠቢው የተጠራቀመውን ለማውጣት ግዴታ 3 ቀን ትታጠቢያለሽ። እዛ ተኝተሽ ማለት ነው። አንድ ሳምንት አካባቢ ይመስለኛል የታጠብኩት። እዛ የቆየው 3 ቀን ታጥቤ ወደ አጎቴ ቤት ገባን። አጎቴ ያለ እዚህ ወደ አለም ባንክ አካባቢ የአባቴ ወንድም እሱ ጋር አረፍን እና ቤት ስገባ ትንሽ ደቂቃ በኋላ አይኔም ቢያለኝ እኔ ምን አላይም አለኝ። አይኔ ገብቼ ገና ደቂቃ በኋላ አይኔ ጋረደብኝ። ኧረ አይኔ አላይም አለኝ አልኩት። ፋዘርን ጠርቼ ምቀልድ መስሎታል። እንዴ ለምን አያይም? ማን ነው ስር ያለው? አይኔ ይሄ እንዳለ ጋርዶብኛል። ማየው ማብራት ጠፍቷል። ሻማ ብርሃን አለ፣ ግን የነ ብርሃን ይታየኛል፣ ሌላ ምንም አይታየኝም አልኩት። ቤት ሁሉ ደነገጡ። ምቀልድ መሰላቸው ምናምን። ዳይሊስ ሲሆን እንደ ይሉኛል። አይ አይመስለኝም፣ እስቲ ግን ብቻ ትንሽ እንቆይ አልኳቸው።
ሐኪም ጋር መሄድ አልቻልንም። እኔ ዝናብ አይነት ነገር መሰለኝ ሰዓት ላይ ምንም በቃ ኮቪድ ስለሆነ የሚያሳት ላይ እየመጣ ስለሆነ እንጠነቀቃለን። እንዲህ ብዙ እንትና ሁሉም ፈርቷል። ግን እዚህ ብዙ አልበዛም ነበር ያሳት ላይ እና እኔ በቃ ግራ ገብቶኛል። ያስደነገጠኝ ከኩላሊቱ በላይ አይኔ ነው። ኩላሊቱ ምንም አልመሰለኝም፣ ግን አይኔ እንዴት ነው አልኩኝ። እንዴት እነሳ ይሆናል? ማልቀስ ጀመርኩኝ። አላለቅስም እንዴት ቶሎ ብዙ ነገር ላይ አለቀስኩና ፋዘርም ላይ ከፋው ብዬ ዝም አልኩኝ። መሸ። ሁሉም ወደ መኝታው ሄደ። ሌሊት ማብራት መጣ። እንዲጭላጭል ይታየኛል። ቀጥታ ያየሁት አምፖሉን ማብራቱን ማለት ነው የሚበራውን። እስኪ ቆይ እግዚአብሔር ነገር አይታወቅም። የመብራቱን ቀጥታ ማየት ጀመርኩኝ። ያኔ ብርሃኑ አላቅም፣ ግን አይኔን ይከፈተው መጣ። ለስንት ሰዓት እንዳየሁት አላቅም። ረጅም ሰዓት አየሁት። አተኩሬ ያየሁት ዝም ብዬ ቀስ በቀስ እንትን እያለልኝ መጣ፣ እየከፈተልኝ ማለት ነው። ሲነጋ ጮኩኝ ቤት ውስጥ አይኔ ተከፈተ ብዬ። ጠዋት ላይ ደነገጡ ሁሉም። ትቀልጃለሽ እንዴ ነበር የሚሉኝ። ሲያዩኝ በቃ አይኔ ቀልቷል ምናምን። ደህና ሆንኩኝ። አትኩሬ ስለሆነ ረጅም ሰዓት አተኮርኩኝ መብራቱ ላይ። በጣም አይኔ በጣም ቀላ። በዛ ምክንያት ይሄ ስር ጠቆረ፣ እንደማበጥ ሆነ። ሐኪሟ ጋር ስሄድ አዲስም ሆነበት። ዳይሊስ ረጅም ሰዓት የምትታጠብ የነበረው የሱም ተጽዕኖ ይመስለኛል፣ ግን አይንሽ ላይ ምንም የለም አለችኝ። እና እሺ አልኳት። ምንም አላልኩም፣ ዝም አልኳት። መታጠብ ጀመርኩኝ በሳምንት 3 ግን ስታጠብ ሁሌ ነው የሚያመኝ። ትታጠቢ ፔን አለው፣ ይደክመኛል በጣም ኃይለኛ ድካም አለው። 4 ሰዓት ቀላል አይደለም። ዳይሊስ ላይ ሰርኩሌት ነው የሚያደርገው። ደምሽ ይወጣል፣ ቆሻሻውን ያወጣል፣ ደምሽ ይመለሳል ወደ ሰውነትሽ። ይወጣና ቆሻሻ ወጥቶ ይመለሳል። ደምሽ ይወጣል ሙሉ በሙሉ እየወጣ ቆሻሻው እየተጣራ ይመለሳል ወደ ሰውነትሽ። እኔ አሁን ሽንቴ ቆመ ቀጥታ። ድንገት ቀጣለ። አልሸናማ ኩላሊቴ ፌል አድርጓል። ወርዲ ምንም አይደለም። በሽንቱም ማወቅ ትችላለሽ። በሽንቱም አዎ፣ ብሸና ኖሮ የሆነ የድካም መጠኔ ይቀንስልኛል። ፈሳሽ ነገር ተከለከልኩኝ። ፖታሺየም ያለው ምግብ ተከለከልኩኝ። ፈሳሽ ነገር ጭራሽ አሉኝ። ጭራሽ ትጓጓያለሽ ደግሞ ግን በጣም ነው የምትጓጓው። እስኪ ምን እንደሚሉ ለማየት ብዬ የሆነ ቀን ብዙ አልጠጣሁም። እቺ የሻይ ሲኒ ጠጣሁኝ። ሌሊት እኔ ሐኪም ቤት ነው ያደርኩት፣ አፍኖኝ ማለት ነው። ኦኬ። ውሃው ሲገባ የኔ በቃ ለየት ያደረገው ፈሳሽ ሲገባ ወዲያው ነው የሚያፈነኝ። ልቤ ላይ ነው የሚተኛው። ለምን? ኦኬ። የሰው መጠኑ ይለያያል። አንዳንድ ሰው ላይ ምን ያሳት ላይ ፀጉሬ ይነቃቀላል፣ ፈሳሽ አልችልም፣ ወገብም ይበዛብኛል። ምንም አይመስለው ሰው አለ። ጠጥቶ ተጥቦ የሚመጣ ሰውም አለ፣ እንደዛ ተቃራኒ ማለት ነው። እኔ ደግሞ ከዛ በፊት ወደ 6 ወር ምናምን በጣም ተጎድቻለሁ። ህመም ላይ ሳይታወቅ ይሄ የሳምባ የምናምን የተባለ ልስልኩ እሱ በጣም ጎዳኝ እና ምንም በቃ አቃተኝ። ነው ያሳት ላይ ይደክመኛል፣ ግን አላስታውቅም። የሆነ ስቃለሁ፣ እጫወታለሁ፣ ምንም እንትን አይደለም። ውስጤ በጣም እንትን ብሎታል። እየታጠብኩኝ ፌንት ነው የምሰራው እዛው። እየታጠብኩኝ እወድቃለሁ፣ አሁንም ተኛለሁ። አይሲዩ ረጅም ጊዜ አሳልፋለሁ። ከአይሲዩ ከመውጣቴ ትንሽ ጊዜ አይሲዩ ገባለሁ። አሁንም በጣም በቃ እንትኔ አይሲዩ ነው የሚሆነው። ከውሎ አዳሪ እዛ ነው የሚሆነው። ያፈነኛል፣ ግን ደግነቱ የምታጠብበት እግሬ ኢንፌክሽን አያደርግም። ደህና ነው። አንዳንድ ሰው ይገላል በነገራችሁ ላይ ካቴተሩ ኢንፌክሽኑ በጣም ኢንፌክሽን እንትን ካለ እኔ ወደ 5 ወር ምናምን ታጠብኩበት እንዳለ ሳይወጣ አልወጣም። በጣም እጠነቀቃለሁ። ንጽህናውን ክፍት ነው እንትን አለ ቱቦ ነው። አርተሪና ቬን የሚባሉት አሉ አይደለ? ቱቦ አላቸው። እሱ እዛ ጋር ይቀመጠልሻል። ግን ይሄኛው እጄ ላይ ይሰራል ፌስቱላ። ኦኬ። የሚታጠብበት በመርፌ ማለት ነው። እሱ 2 ወራን እስኪያድግ ድረስ ስፖርት ትሰሪያለሽ። እንዲያድግ እንደቀን ስፖርት ሰራበታለሁ። እንዲ ሰርጀሪ እዚህ ጋር ይደረግና ይሰራል። ኦኬ። እዚህ ጋር ማለት ነው። የኛው ግዴታ እዚህ ጋር ማደግ አለበት መርፌውን እንዲችለው ማለት ነው። ጉድ። ስለዚህ የኛው መጠንቀቅ አለብኝ 2 ወር እስክታልቅልኝ ድረስ። ይሄኛው እንትን አለኝ ብዙም አላደገም ያ ሰዓት ላይ፣ ግን የኛው በጣም እጠነቀቀዋለሁ። ኮቪድ በጣም በኃይለኛው ገባ ያ ሰዓት ላይ በቃ ሲያተራምስ ነበር ሰውን እና ቤት ውስጥ አባቴ ይወጣ ነበር፣ ሁሉም ሰው ውጭ ይወጣ ነበርና ማን እንደያዘ አላውቅም። ሰው ያዘኛ ቤት ውስጥ አንድ ሰው ይዞ መጣ። ግን ሁሉም ያስላሉ ምናምን፣ ማንም የገመተ የለም። ጤነኛ ስለሆኑ አይገነንም እነሱ ላይ። የተኛ ሰው የለም፣ ምንም የለም፣ የታወቀበት ሰው የለም። ጉንፋን ብለው ሻይ ይጠጣሉ፣ ይሻላቸዋል። ግን በዛ ማለት እኔን ያዘኝ ኮቪዱ ማለት ነው። ሌሊት በቃ ላዳ ምናምን ጠራን ቶሎ ብለው ወደ ጳውሎስ እንድሄድ ማለት ነው። ቅድሜ ግሩም ሄድኩኛ። ግሩም ስሄድ እንትን አላለም። ኮቪድ ይዞሻል ሀያት አለኝ ዶክተሩ አይሲ ውስጥ። ደነገጥኩኝ። በቃ ምን አደርጋለሁ አልኩት። እግዚአብሔር ነው ያመጣኝ፣ ይመልስልኛል። አላህ ያመጣን አላህ ይመልሳል።
ግን ለእናቴ ስናግሩ ቀስ ብላችሁ ንገሯት ትደነግጣለች። ስለዚህ እኔ ምንም አይመስለኝም። እኔ ለምጄዋለሁ። የሆነ ህመም ስትለምጂ አንዳንዴ እንትን አትይም። በተፈጥሮ ደግሞ የምቀበል ሰው ነኝ። ቶሎ ብዬ እቀበላለሁ። ቶሎ በቃ ያላህ ነው የምሰጠው ብዙ ነገር። ለሷ ቀስ ብላችሁ ነገሯት። ሁሌ ስታመም ደግሞ አባቴ አይኖርም፣ ወደ ባሌ ይሄዳል ለስራ። አዎ እሷ ብቻ ነው የምትሆነው። ስለዚህ ቀስ ብላችሁ ነገሯት። እኔ ይታከማለሁ አልኳቸው። ቶሎ ብለሽ ኳራንቲን መግባት አለብሽ ጳውሎስ። ለኔ የሚመች ቦታ ፈለጉልኝ። ሪሌስ የሚመች ንጽህናው የሚመች ፈለጉልኝ። ጳውሎስ አገኘን። ጳውሎስ ደግሞ እዛው አካባቢ ነው፣ ቅርብ ስለሆነ ቶሎ አይሲዩ ገባሁኝ። ቅማሽ ምናምን ስራ አደረጉኝ። ማሽን ከብቶ የሆነ ቃ ብዙ እንትን ባይልም ማሽን አደረጉኝ። ቶሎ ተሻለኝ። ግን ደስ የሚለው የሆነ ቶሎ አገገምኩኝ። ግን 40 ቀን ትቆያለሽ ኳራንቲን አሉኝ። እዛው ደነገጥኩኝ። እኔ ቤተሰብ የለም ምንም የለም። የሚመላለሰው ሰው ራሱ አያስገቡም። ማንም ሰው አይገባም። ቤተሰብ ሊያይሽ ከፈለገ ራሱ እንዲህ መስኮት ትከፍቻለሽ። ሰላም ውጪ ነው ሰላም የምትያቸው፣ በስልክ ነው የምታናግሪያቸው። ያ ነገር አስደነገጠኝ። ግን ህመምሽ ስታዳምጪ ደግሞ ብዙ ነገር ትረሻለሽ። በጣም ቀስ እያለ ተሻለኝ ትንሽ። የሆነ ከማሽኑም እንትን አልኩኝ ወጣሁኝ። በጣም ነው የሚንከባከቡኝ ሐኪሞቹ። የሆነ እድሜሽም አለ ልጅነት ሲኖር ደግሞ ያሳት ላይ እንትን ይሉሻል፣ ይሳሱልሻል። ህመሙም አለ፣ ብዙ ነገር አለ። የሆነ ለየት ያለ ህመም ያለኝ እኔ ነኝ እዛ ላይ። ትልልቅ ሰዎችም አሉ፣ ሱካርና ግፊት ያለባቸው ሰዎች ናቸው። ወጣቶች፣ አብዛኞቹ ወጣቶች ናቸው። ከዛ ከአይሲዩ ያስወጡኝ። 2 አይሲዩ ነበር ያለው። በጣም ጽኑ ህመማን ያለበትና ልክ መካከለኛ እኔ ስገባ እንደነበረው አይነት እሱም አለ። ወደ ኖርማል ክፍል አስገቡኝ። ጥሩ ሰዎች አጋጠሙኝ እዛ። ቀለብ ሲያጥቡልኛል፣ ያበሉኛል። አዎ በጣም ሻወር ስገባ እኔ መግባት አልችልም ብቻዬን። ታጥበኛለች፣ ታስተካክልልኛለች። ምግብ ከዛው ነው የምትበዩ እና እኔ ከዛው በላለሁ። ግን እዛው ነው የምታጠበው። ከሆነ ጊዜ በኋላ አመመኛው ነው ኩላሊትሽን ኦክሲጂን ወረደ። በጣም ወረደ ኦክሲጂን። ደነገጡ፣ በጣም ደነገጡ። ቶሎ ብሎ በቃ በጣም ኃይለኛ ጽኑ ህመማን ያለበት በቃ ዋና ቦታ አስገቡኝ አይሲዩ። ደነገጥኩኝ። እዛ ስገባ ማለት እያመመኛው ዙሪያ ያለው ሰው የሆነ በቃ ሞት አፋፋ ያለ ሰው ነው ያለው። አዎ እንዳሉ በቃ እኔ ትንሽ ነኝ እዛ ቤት ውስጥ በጣም የሆነ ህፃን የምባል እኔ ነኝ። ከዚህ ቤት አስወጡኝ አልኳቸው። አልፈልግም። ጨነቀኝ። እኔ አልፈልግም አልኳቸው። እንዴ እኔ ሞትን እያሰብኩ እንትን ማለት አልፈልግም። አስወጡኝ። መሆን አለብሽ እዚህ ግዴታ። የነፃ ልጅ መጣ፣ ከኔ የሚያንስ ልጅ መጣ። እሱ ሳይው ተረጋጋሁኝ። ታሞ ነው እሱ ደግሞ ልብ ኬዝ አለበት። አዎ እሱ ደግሞ በደቂቃ ውስጥ ሞተ። እያየሁት ማለት ነው። ሞተ። እሱ በደቂቃ ውስጥ ሞተ። ውይ እኔ አለቀስኩኝ በጣም። ኦሮምኛ ነው የሚያወራው። እኔ ኦሮምኛ እችላለሁ፣ እነሱ ኦሮምኛ አይችሉም። ዶክተሮቹ ይነግርሻል የሚለውን ነገር ሰማለሁ። ባለተወርጉምላቸው እንኳን ችዬ አቅሙ አይልኝልኝ የሚያሳት ላይ ግን በቃ ዞር ስል ልጁ ሞቷል። ከ2 ደቂቃ ምናምን በኋላ እኔ ጭራሽ ህመሜ ባሰብኝ። እሱ ሳይ ቀኔን ወደ መንከባከብ ገቡ እነሱ። በቃ እኔ ኦክሲጂን የወረደውንም ድጋሚ በጣም ታመምኩኝ። ቀስ እያለ እኔ መታመም ጀመርኩኝ። ከዛ ሲያወሩም ሰማሁ። አይ በቃ ውጤቷ ጥሩ አይደለም፣ እቺ ልጅ የምትተርፍም አይመስለኝም አይነት ነገር አለ ያወራሉ ሐኪሞቹ። ስለዚህ በቃ ለቤተሰቦቿ ደውለን መናገር አለብን እንዲያዩዋት ወይ ደግሞ እንዲወስዳት አሉ። እኔ ቀውሴ መጠንከር ጀመረ። ያ ሰዓት ላይ እንደዛ ሲሉ ጭራሽ የሆነ ነፍስ እየዘራው መጣውኝ። ፋሚሊ ተነገረ እንደዛ ብሎ በቃ በጣም እያመማት ነው ያዋት ምናምን ተሰማ። ደነገጥኩ። እንዴት ይላሉ ለቤተሰብ የሆነ ነፍሴ እያለች እንዴት ይላሉ? ውስጥሽ የምታወሪው ነገር አለ አይደል? እንደዛ ማለት ጀመርኩኝ። ስልክ ይዤ ነበር። በቃ በሞተ ድምፅ ለአባቴ ነገርኩት። እኔ ደህና ነኝ አልኩት። እንዲሁ አታስቡ፣ ምንም አልሆንኩም ደህና ነኝ። እንደዛ ብዬ በሁለተኛው ምናምን ቀን እኔ የሆነ ደስ የሚል ለውጥ አለ አይደል? ለውጥ አመጣው በጣም። እነሱ አንቺ የድመት ነፍስ ነው ያለሽ ይለኛል። አይ ዱዓም ያደርጋሉ እነሱ ባሉበትም። አንቺ የድመት ነፍስ ነው ያለሽ እንዲ ኮቪድ ይዞሽ እንዲ ኪድኒሽ ፌል አድርጎ ከሌላ ህመም ያለብሽ እንዴት ይለኛል። እዚህ ቤት ብቻ አስወጡኝ አልኳቸው። ሰው የበዛበት ነው ጨንቆኛል፣ አስወጡኝ። ሰው እየሞተ ነው አጠገቢ፣ 4-5 ሰው ይሞታል በቀን። ቤቱ ቦታ ቀየሩልኝ፣ እዛ ቆየሁ ምናምን። ሌላ 2 ሰው አንድ ሰው ያለበት ክፍል አስገቡኝ። ከአይሲ ውጪ በቃ ተሻለኝ ትንሽ። ኦክሲጅን እንዳለ ሆኖ አስገቡኝ። ከዛ እኔ ግሩም ለመመለስ እንትኔ ውጤቴ 3 ጊዜ ነፃናት ማለት አለበት ኮቪድ እዛ ለመግባት። ይሄ ደግሞ 2 ጊዜ፣ 1 ጊዜ ነው ነፃናት የሚለው፣ 2 ይቀረኛል ማለት ነው። 2 ግዴታ መጨረስ አለብኝ።
በቃ እንደዛ ቦታ እየቀየርኩ እንትን አለልኝ። መጨረሻ ላይ ነፃ ሆንኩኝ። ከዛ ወጣሁኝ ከኮቪድ ማለት ነው። ከኮቪድ ነፃ ሆንኩኝ። ከዛ ግሩም ተመለስኩኝ። ግን የሆነ ከዛ የቀረጸብኝ ነገር አለ። ፍርሃት ደንግጫለሁ። ያ ህፃን የፈጠረብኝ ነገር አለ። ትራውማታይዝ በቃ እናቴን አሳዩኝ ይላል፣ ወደ ቤት ያስገቡኝ ይላል፣ እኔ ልሞት ነው ይላል። አልሰሙትም። አንዳንዴ ቋንቋ ለማወቅ ከባድ ነው። ይከብዳል። አልተግባቡም። እኔ እንዴት ልናገር? እንዲህ ብሏቸዋል ብዬ እንዴት ላውራ? ዞር ስል ልጁ እንዲህ እንትን ጥቁር ነገር ተጠቅልሏል። እስካሁን አይምሮ ላይ ይመጣል ህፃን ልጅ እና በቃ ለቤት ገብቼ እነግራቸዋለሁ ለእናቴ ምናምን እንደዚህ ሆነ ታዩ በቃ ይሉኛል። እኔ ምንም አይምሮ ውስጥ አልመጣም እና በቃ ነገሩ በጣም እየከፋ ሲመጣ ለጓደኛዬ ደወልኩላት። ወደ ቤት ገባሁኝ። ከገባሁ በኋላ ባሌ ያለች ጓደኛዬ ሊፌኔ ትባላለች። ጠፋሽ ምናምን አለችኝ። እኔ ድምጼ ጠፋ በቀኝ ሰዓት ላይ ለወራት እንዲህ አሞኝ ነው እንዲህ ሆኛለሁ አልኳት። እሺ ገንዘቡ ሳለችኝ ገንዘቡ 4-5 ሚሊዮን ያስፈልጋል ግዴታ። ነገራችሁ? ጻፉላችሁ ወረቀት? በቃ የውጭ ህክምና ያስፈልግ? ሐኪም ጋር በጣም ነው የምግባባው እኔ ከሁሉም ሐኪሞች ጋር ስለምግባባ ይነግሩሻል። ዶክተር ማሚናም ስላለች እንዴት ጠንካራ ስትሆኚ ዶክተሮች ምን እንትን ይሉሻል፣ ያግዙ ሰፖርት ያደርጉሻል። እኔ በቃ እነሱ ጋር በጣም ነው የምግባባው። ነገረችኝ ቶሎ ብለሽ ትራንስፕላንት ብታረግ ይሻልሻል፣ እድሜሽም አለ ህመምሽም ሳይበስብሽ አለች። ነገርኳቸው ለጓደኞች። ማለት ደነገጡ። ያላሰቡት ነገር እንደታመምኩ ራሱ አያውቁም። እኔ አላህ ሲረዳኝ ገንዘብ ቶሎ ነው ይሞላልኝ። በምን መልክ እንዴት ነው እሱኛው ፕሮሰስ? አንደኛ ሶሻል ሚዲያ ላይ ተለቀቀ የኔ ስቶሪ የሆነ ስሙን አላስታውስም ግን የኔ ሚዲያ ነበርና እንዛው ጉሩም እያል ነው በሰው ተነገረና ነገር ናቸው። ያኔን ሀያት ኒውቲናስ አለች በቀለልነስ ምናምን ተነገረ። እሷም ኢንስታግራም ላይ ስቶሪዋን እንትናለች ተለቀቀች። ኦኬ በቃ ሰው ማለት እኔ እንዴት እግዚአብሔር ይረዳኝ ወላሂ ብቻ በቃ ብዙ ወዲያው እኔ ወር ሳይሞላ ገንዘቡ ሞልቷል ማለት ትችላለሽ። በስማ እንዴ ደነገጠ ሁሉ ሰው። እንዴት ከኔ በፊት የታመመ ብዙ ሰው አለ እንዲህ ገንዘብ ሲጠይቅ ምንም ያልሞላለት ምንም እንትን ያላለ። እኔ ደነገጥኩ እንዴ አልኩ። የባንክ ቤቱ ማናጀር ራሱ ገንዘቡ ሞላ በቃ ልጅቷ መታከም ትችላለች ለዛ ማለት ጀመረ። ከዛ በቃ አቁሙ እስክንል ድረስ ማለት ነው። ገንዘቡ ይቁም እስክትሉ በቃ ይቁም እስክንል ሰው ፍቅሩ በጣም ነበር የገረመኝ ሰዓት ላይ። ደግነቱ ፍቅሩ ህመሙ አልበዛም። ልጅነትም አለ ይሳሱልሻል። አሁንም በቃ ሰው እንትን ይልሻል። የሰው ፍቅርም ደግሞ አለኝ እንትን አይሉም ምንም በቃ እኔ እስኪገርመኝ ድረስ ማለት ነው። አባቴ ተመረመረ። እሱ የሱ ሆነ። እኔ ካልሰጠዋት አለ እሱ። ስንት አመታቸው ነበር? ያኔ 48 አካባቢ ነበር እሱ። ከዛ ውጤቱ በሙሉ ቆንጆ ሆነ። ሁሉም ሰላም ሆነ። ከዛ ከ3 ልጆች ነበረን አብረን ሄደን የሆነ ዶክተርም ነበረ። ሶስታችንም ከሄድን በኋላ የት ውጪ? ቱርክ። እሺ ቱርክ ፕሮሰስ አደረግና ቶሎ ተሳካልን ለሁላችንም። ሶስታችንም የተለያየ ሆስፒታል ገባን። እኛም ኩላሊት ህመምተኞች ናቸው። ከኔ ጋር የሚታጠቡ ጓደኞቼ። መታጠብ ነው ወይስ ለመቀየር? እነሱ ለመቀየር፣ አንቺም ለመቀየር፣ እኔም ለመቀየር ማለት ነው። አንድ ላይ ሄደን ስንሄድ ሶስታችንም ሄፓታይተስ ቢ ተገኘብን። ከየት መጣ ደግሞ እሱ? ኢትዮጵያ ውስጥ አለ። ዳይሬክት ስታረጊ በጣም ጥንቃቄ ካላደረግሽ ይመጣል። እውነትሽን ነው? እውነት በመርፌ ይተላለፋል። እነሱ እኛ ሀገር የለም አሉ። ሄፓታይተስ ቢ እኛ ሀገር የለም፣ እዛው እናንተ ሀገር ነው የያዘሽ። ጓደኞችም እንደዛው አሉ። እዚህ ነው የተያዝኩ ስትይ እዚህ አይደለም አሉ። ቱርክ አይደለም አሉ። እኔ እኮ ሀገሬ ተመርምሬ ያለው ውጤቱ እንዲህ ነው አሳዩዋቸው። አይደለም አሉ። በታምር አይደለም እኛ ሀገር የለም ይሄ እናንተ ሀገር ዳይሌት ስታረጊ ከመርፌ ነው። አንቺም ጓደኞችም ነገርኳችሁ ስለነሱ። አይ አንድ ላይ በቃ እንደዛ ከሆነ እናንተ ሀገር ነው እኛ ሀገር በታምር የለም አሉ። እሺ ያለ በቃ መናየት መጀመር አለብሽ አንቺም። እዛ ሄደን መጀመሪያ ፕሮሰስ ታረጊ ብር ትከፍያለሽ 1 ምናምን ብር ማለት ነው። ለምን? ለህክምናው ከዚህ አይደለም ትልኪው ለመረጃሉ ሙሉ ማስረጃ ማታደርሽ አንቺ ነሽ። ብሩንም ትከፍያለሽ። እሺ ምርመራ እያረግን መጣንኛ። ግን በቃ ብሩ እየጠፋ ይመጣ። እኔ ተጓዳኝ ማሚ ተገኝብኝ መጣ። ሄፓታይተስ ቢ የሆነ ሌቭሉ በጣም ከፍ ያለ ነው። ግን ናሙና መውሰድ አለብን አሉ። ናሙና ሲወስዱ ብሩ ይከንተንት ያለሽ ትከፍያለሽ። በልኮቴ ነው እሱ ውጪ ካልሽ ራሱ በቃ ወዲያው ነው የሚቀበሉሽ። ናሙና ወሰዱ። ከ10 ምናምን ቀን በኋላ መጣ። 3 ወር መውሰድ አለብሽ መድኃኒት አሉ። እዛው ተቀምጠሽ ወደ ሀገሬ ልግባና ልውሰድ። አይሆንም ላንቺ የሚቀለው እዚህ ነው። ቶሎ ቼክ እናደርጋለን። በስነ ስርዓት መውሰድ ያለብሽም እዚሁ ነው። እዛ ድጋሚ ቢብስብሽ አይነት ነገር መጣ። እኔ አጎቴና አባቴ ነበር ሄድነው። አጎቴ ተመለሰ።
አይቻልም። ወጪውም ራሱ ከባድ ወጪው ከባድ ነው። እንደውም ያሳት ላይ በጣም ጥሩ ጊዜ ነበር። 2001 አካባቢ ይመስለኛል። እነሱ አሪፍ ጊዜ ነበር ያሳት ላይ። እኔና አባቴ ብቻ ቀረን፣ ማንም የለም ሌላ ዘመድ። የሱ ዘመድ አገኘን አጋጣሚ። እዛ ነው የሚኖረው፣ እዛ አግብቶ ወልዶ ነው የሚኖረው። ቋንቋ በደንብ ይችላል። እናርፍበት ቦታ ምናምን አስተካከልን። መታጠብ ጀመርኩኝ እዛው አካባቢ። እየታጠብሽ ገንዘቡ ታዲያ እንዴት ሆነ ታዲያ? ገንዘቡ በቃ እንደውም ያሳት ላይ ሰው ያስገባል እንትን አይልም። አላቆመም ነበር። አቁሞ ብንልም መጀመሪያው 2 ሚሊዮን ምናምን እዛው ከሰረ። አለቀ በቃ። ምክንያቱም ተጓዳኝ ህመም አለብኝ። አለቀ። አይቆጠርም ከእንትንም ለዋናው ሕክምና ላይ አይቆጠርም። ከዛ ምን አደረግሽ? ጎደለ ማለት ነው። በቃ ብሩ ጎደለ። ግን ነበር ሰው እያስገባልኝ ነበር። ያሳት ላይ እያስገባ ነበር። አላቆመም ምንም ማለት ነው። እና እኔ እንትን ማለት ጀመርኩ። መድኃኒቱ በጣም ይከብዳል። የጉበት መድኃኒት በጣም ነው የሚከብደው። እሱ ራሱ ወደ 1 ሚሊዮን ምናምን ነው የተገዛው። መድኃኒቱ ራሱ ጠፋ። በስመ አብ። ያሳት ላይ ጭንቀት አለ፣ መድኃኒቱ መጥፋት አለ። በመከራ በከህንድ ምናምን አገኘ መድኃኒቱን። አጠገቤ ደግሞ አባቴ አለ። እሱ ደግሞ በጣም ነው የሚያሳዝነኝ። የሆነ ማንም የለም፣ እኔና እሱ ነን። ቢያመኝ እንኳን አላሳየውም። አማመኝ ብዬ አላሳየውም። ዝም ነው የሚለው። እታጠባለሁ፣ ወደ ቤት እገባለሁ። በቃ እሱ ነው ካርገ ምናምን አለዋለሁ። አጠገቤው ነው ሀይሜን እንዳይ ማለት ነው። እሱን በቃ ታጥቤ አራሳቷን እስክጨርስ ዞር ብሎ ከተማውን አይቶ ምናምን ይመጣል። እንደዛ ያለን ወደ 9 ወር ምናምን ቆየን። እዛው ተቀይሮ ነው ሳይቀየር በጉበቱ ምክንያት 3 ወር የተባሉት 9 ወር ነው። አዎ እያለ በቃ ወደ 9-8 ወር ቆየን። በስማ በ9ኛ ወር ምናምን በቃ ላብራቶሪ ድጋሚ አሰራን ግማሹን። እሱ ብዙ አላሰራም። እኔ ድጋሚ ታየውኝ ሳይ አሪፍ ነው ውጤቱ ምናምን በቃ መድኃኒቱ በስነ ስርዓት ነው የወሰድኩት። በደንብ ቁጭ ብለሽ ነው የምንሰራልሽ? ምንም አላረጋም። እከታተለዋለሁ፣ ማድረግ ያለብኝ አረጋለሁ። እያመመኝ ነበር በጣም ያሳት ላይ። ከመድኃኒቱ ካለቀ በኋላ ራሱ አይሲዩ ነበርኩኝ ሰዓት ላይ ትንሽ ቀን አመመኝ በጣም ኩላሊትሽ። አዎ በቃ ፌል ስላደረገ አቅም የለኝም። ሀብሀብ በላ የሆነ ሰዓት ላይ። ሀብሀብ ደግሞ ውሃ አለ በጣም። እኔ ውሃ አልጠጣም አይደለ? እንዴት ነው በቃ ጉሮሮዬ ሲደርቅ የማረገው እንትን እላለሁ። ከፍሪጅ ላይ በረዶ እንዲህ በረዶ እየፋኩኝ ልሼ አስቀምጠዋለሁ። የሆነ አፌ እንትን እንዳይል ማለት ነው፣ እንዳይደርቅ በጣም ያመረኛል። ልክ ስጎነጭ ደግሞ ያፈነኛል። ያለኝ አማራጭ ነው። ሀብሀብ ሳይ ደግሞ ሀብሀብ አማረኝ። ትንሽ እየበላሁ አንድ ጎመጥኩኝ። አንዴ ብዙ አልበላውም እኮ ያነ ፖታሺየም አለዋ ገባ። ሲገባ በቃ እኔ ወገቤ ነው ቅድሚያ የሚጀምረኝ። ወገቤ በቃ መንቀጥቀጥ ጀመረ ምናምን። ቶሎ ብለው የሆቴሉ ሰዎች ታክሲ ጠሩልኝ። ሄድኩኝ ሐኪም ቤት እና ፈሳሽ አለ ሰውነትሽ ውስጥ እንዳለ አሉ። ትታጠቢያለሽ ግን ፈሳሽ ይኖራል። በስማ ኪንሽ ሙሉ በሙሉ እንትን ብሏል በቃ። ስለዚህ በጣም መጠንቀቅ አለብሽ። ለተከላ እስክታረጊ በስነ ስርዓት ራስሽን እንትን ማለት አለብሽ። ከውሃ መቆጠብ አለብሽ። ፈሳሽ ያለው ነገር ራሱ አጥቢ ተባልኩኝ። የሆነ ምግብ ራሱ ደረቅ ያለ ምግብ በስማ ዳኒ በጣም ከባድ ነበር። ያሳት ላይ ከባድ ነው። ውሃ ለመጠጣት በራሱ ወይ በጣም ውሃ ይጠማሻል። የሆነ ሰዓት ላይ ረሳሁት። ውሃ የሚባል ነገር ረሳሁኝ። ጠላሁት። እውነትሽን ነው። ውሃ ጠላሁ። ፈራሁኝ በቃ ስላመመሽ ነው። ፈራሁኝ ማለት ብዙ ጊዜ አይቼ የገባሁት በሱ ምክንያት ስለሆነ ፈራለሁ። ውሃ ሰው ሲጠጣ ራሱ ዞር በልልኝ ይላል አባቴ። አታሳየኝ ውሃ። እንዴት ነው ትራማ ሆኖብኛል። እያፈነኝ ስለተቸገርኩኝ ከብዙ ጊዜ በኋላ ተስተካከለልኝና እዛው ሐኪም ቤት ዲስካውንት አደረጉልን። ስለቆየው ተግባባን ከሰዎቹ ጋር አዘኑልኝም እንትን አሉልኝ። ሰርጀሪው ቀን ተቆርጦ ሁለታችንም ገባንና እንደ አጋጣሚ ደግሞ ወንድሜ ስኮላር ደርሶት መጣ። እዛ ቱርክ ማለት ነው። እሱም ትንሽኛ ቆየ ሄደ ወደ የሚኖርበት ሌላ ሀገር ነበር። እዛ ገባ ምናምን በ3ኛ ቀን ምናምን ውሃ ጠጪ ተባልኩኝ። እንዲደረደሩልኝ ሃይላንድ 3 ሊትር ምናምን ማለት ነው። የግድ ማን ይጠጣው ውሃውን? እንዴ ልጠጣ አልጠጣም አልኳቸው። ፈራሁኝ። ሻይ ሰጡኝ። ሻዩንም ቢላለሁ ውሃው መጠጣት አለብሽ ግዴታ። አልጠጣም እኔ ውሃ ፈራለሁ። እሺ ተቆይ በቃ ቀስ በቀስ ጠጪ ዶክተር ሐኪም ምናምን አጠጣኝ። ጠጣሁ እያልኩ ለመድኩ። አሁን የለመድኩትን ነገር በቃ ውስጤን ትምሮታል፣ ረብሾታል። እና ውሃውን በቀስ በቀስ ለመድኩኝ። ውሃውን ጠጣሁኝ። ደህና እየሆንኩኝ መጣሁ። ያ የከሰው ሰውነቴ በጣም ቶሎ እየወፈረ መጣ። ኩላሊቱን ወዲያው ተቀበለው። አባሽ ደህና ሆኑ? በጣም ልሱ ደህና ሆነ። ኮቪድም ስለነበር እሱ አንቺ ጋር መቆየት አልችልም ተባለ። እሱ ወደ ቤት ይግባ፣ አንቺ እዚህ ትቆያለሽ 9 ቀን ምናምን መቆየት አለብሽ አሉ። የሄሞግሎቢኔ ዝቅተኛ ስለነበር ደም መውሰድ አለብሽ አሉኝ እነሱ። ከዛ አባቴ ብቻውን አልኩኝ
አቃሽ አዛኑልኝ ይቀመጥ ግን ካንቺ ርቆ ይቀመጣል አሉኝ። ለምንድን ነው? እኔ ኢንፌክሽን በጣም መጠንቀቅ አለብሽ። ኦኬ መድኃኒት ደግሞ ትጀምሪያለሽ አሳት ላይ ልክ ትራንስፕላንቱን አደረግሽ እድሜ ልክ የሚወሰደው መድኃኒት ትጀምሪያለሽ። ያሳት ላይ እስከ 6 ወር ወደ 10 ምናምን አይነት መድኃኒት ነው የምትወስጂው። ብዙ መድኃኒት ማለት ነው እስኪ ከብድሽ ድረስ ዝም ብለሽ ማወጥ ሰዓት ገደብ አለው። ጠዋት ከ1 ሰዓት አለ 2 ሰዓት አለ 3 ሰዓት ላይ አለ 8 ሰዓት ላይ አለ። ማታም በዛ ተመሳሳይ ሰዓት ትወስጃለሽ ሁሉንም ማለት ነው። እስከ 6 ወር ድረስ ወደ 10 ምናምን መድኃኒት ትወስጃለሽ። ከዛ በኋላ 3ቱ ደግሞ ቋሚ ሆነው ይቀጥላሉ። ከ10 ምናምን ማለት ነው። አዎ እና እኔ መድኃኒቱን ወሰድኩኝ የሚልልኝ ደግሞ መድኃኒቱን ወሰድኩኝ ገባሁኝ ወደ ሆቴል ማለት ነው። ከዛ እዛ ቆየን። ትንሽ የሚወጣ ነገር ነበር ከሰርጀሪ በኋላ ለሰርጀሪ የሚያስገቡት ነገር አለ መሰለኝ። ኦኬ ቱቦ ነገር እሱን አስወጡትና ቀኛ ከወር በኋላ መጣን እዚህ አዲስ አበባ ማለት ነው። እዚህ ስመጣ ማዘር ቤት ተከራይታ ነበር። መጣች ጠቅላ እዚህ አዳማ ገባች። ኦኬ ዝውውሩን አዳማ አደረጉላት። ግን እኔ ሰው መሀል መቀላቀል አልችልም ለ7 ወር እንደ ኳራንቲን ማለት ነው። አዎ እንዲህ ምግብ የሚሰጠኝ በበር ስር ነበር። ሰው ትንፋሽ እንትን እንዳይለኝ ምግብ ይሰራልኛል በበር ስር ይሰጠኛል። 7 ወር ምናምን እንደዛ አሳለፍኩኝ። እኔ ስለለመድኩት ምንም አይመስለኝም። ብቻዬን መቆየቱ ኖርማል ነው ለኔ። በ7ኛው ወር ወደ እንትን ገባን አዳማ ተመለስኩኝ። እኔ አዳማ ሙቀት ነው ምናምን ትንሽ ከበደኝ። ሰውነቴ በጣም እየጨመረ መጣ። ኖርማል ያለውን ውፍረት አለ አይደል? እየወፈርኩኝ ከኪሎሽ ከኖርማል እንትን ሄደ ወደ 80 ምናምን ኪሎ ገባሁ። እኔ በጣም ወፈርኩኝ። ወደ 80 ምናምን ኪሎ ሆንኩኝ። ደነገጥኩኝ ራሴ። እንዴ ሐኪሞቹ ኖርማል አይደለም ግን አሉኝ። ኖርማል አይደለም ግን ለመቀነስ ሞክሪያለሽ አሉ። እኔ ለመቀነስ ሞክር ጭራሽ እንትን እላለሁ ጨምራለሁ። እንቅስቃሴ የለሽም? እንቅስቃሴ የለኝም። ቤት ነው የምውለው እና ክላስ መጀመር ፈለኩኝ። የሆነ ሰዓት ላይ ያቆምኩት 11ኛ ክፍል ላይ ነው። ክላስ መጀመር ፈልጋለሁ አልኳት 2015 ላይ። ተቆጡኝ። አርፈሽ አትቀመጪም ለምን ትማሪያለሽ? እረፍት አድርጊ። አሁን ሰርጀሪ ከሰራሽ ገና አመት ራሱ አልሞላሽም። አልፈልግም፣ የለፈውበት ነገር ነው አልፈልግም። እኔ እማራለሁ እንደዛ ነው የምፈልገው። ሰፈራችን ነው ትምህርት ቤት አለ ጎሮ የሚባል አዳማ ሞዴል። እዛ ስገባ ደረጃው በጣም ከፍ ያለ ነው ፎቁ። እንዴት እንትን ትያለሽ? እንዴት ትወጫለሽ? ደረጃውን ወጣለሁ። እንትኖቹን እናስፈቅዳለን፣ ዳይሬክተሮቹን እናስፈቅዳለን። በሳምንት ትንሽ ቀን ተማሪ የፈለግሽበት ሰዓት እየገባሽ የፈለግሽ ሰዓት እየወጣሽ እሺ አለን። እኔ በሳምንቱ 2-3 እገባለሁ። ወጣት ደረጃውን እወጣለሁ። ደረጃውን ማለት በቃ ውስጥ ያለው ቢያንስ ዶክመንቴን እንኳን ሊያዘው 12ኛ ክፍል ዶክመንቴን ለፍቼበታለሁ። እንዴት ነው የምታስቢው አላማ አለሽ አይደለ? ያ ነገር ባይሳካ እንኳን እስቲ ወረቀት ልውሰደው አልኳት። እሱን አሰብኩኝ። በጣም በቀን እማራለሁ፣ ገባለሁ፣ ወጣለሁ። አርፍጄም ቢሆን ገባለሁ። የሚስተካከል ነገር አሳክላለሁ። እንደዛ እያለ እንትን መጣ የፈተና የማትሪክ ማለት ነው። ያሳት ደግሞ ግቢ ላይ ነበር። ኪድኒ ትራንስፕላንት ያደረገ ሰው ደግሞ በጣም መጠንቀቅ አለበት። ሽታ ምናምን ጋርም አይደርስም። በጣም መጠንቀቅ አለብሽ። ምክንያቱም ኢሚኒቲሽ 0 ነው የሚሆነው። በጣም ይወርዳል። የምትበይው ነገር መጠንቀቅ አለብሽ። የምትጠጪው ነገር መጠንቀቅ አለብሽ። ሁሉም ነገር ማለት ህይወትሽ እንዴት ነው የሚሆነው? ከዳይሊሱ እረፍት ይሰጥሻል። አዎ እሱም አንድ ነገር ነው። ግን የኛ ጭንቀት የሆነ ላይፍ አለ አይደለ? ስትሄጂ እርምጃሽ መጠንቀቅ አለብሽ። እንቅፋት እንኳን እንዳይመታሽ። የሰው አካል ነው ውስጥሽ ያለው። ያረበስማ። ስለዚህ ማዘር ተጨናነቀች፣ በጣም ግራ ገባት። እንዳትታመም ያለች እንዳልኩሽ ነው። ደግሞ ከሰው ግባባለሁ በጣም ቆርጠሽ ገባሽ? በቃ ካልገባው አልኳት። ግን ትምህርት ቢሮ ምናምን አስፈቅጂ ለፈተናው እንድገባ አልኳት። አርብ ነው የምትገቢው፣ አርብ ቅዳሜ እሑድ ነው የምትቆየው። ከዛ በኋላ ፈተናውንም አለች 6 ቀን ምናምን አይደለች። ቢያንስ እኔ ሰኞ እንድገባ አስፈቅጂልኝ አልኳት። እሺ አሉ። ወረቀት ተሰጠኝ። ግን ተቃራኒ የሆነ ነገር እኛ ያሰብነው እነሱ ያወሩትና የሆነው ነገር ትክክል አልነበረም። የሆነው እንደመሰለሽ ካልገባሽ አሉ አርብ ትገቢያለሽ። ከዛ በኋላ ላንቺ ሽንት ቤት ለንጹህ ለብቻ እናደርጋለን። በቃ ፎቅ ላይም አይሆንም አሉ። ስገባና እኔ የተመደብኩበትን ሰው 4ኛ ምናምን ፎቅ ላይ ነው። ሽንት ቤቱ ንጹህ አይደለም። ከዛ ጓደኞቼ ምናምን አዩ፣ ደነገጡ። መተኛበትም ሙሉ አጸዱት። ተራ በተራ እየመጡ ቃንቺ እዚያቱኝ እስሩኝ እኛ እናጸዳዋለን። ሽንት ቤቱ ምናምን ተነጋገሩ። እዛ መደዳ ላይ ያሉት ልጆች እንዲጠነቀቁ ማለት ነው። ሆኖም ግን ሽታ አለው። ሽታ በጣም አለው። ምግብ ከፍዬ ነው የምበላው። ከዛ ከእንትን ሂጂ መብላት አልችልም። ያለ ጨው ስሪልኝ እላታለሁ። እኔም እጠነቀቃለሁ። ጓደኞቼ በጣም ነው የሚጠነቀቁልኝ። በጣም
ግን ልክ ፈተናው ሰኞ ሲባል እኔ እሁድ ማታ አመመኝ በጣም በኃይለኛው ማለት ነው። እንደ ጉንፋን ጀመረኝ፣ ወገቤ ተነሳብኝ። ወገቤ ደግሞ ወድቄ ነበር የሆነ ሰዓት ላይ እና እንደ ጉዳትም አለብኝ። በጣም በቃ ደከመኝ ምናምን። ልጆቹ ደነገጡ። ሐኪም የግቢው ሐኪም ደግሞ አለ ለሱ ነገሩት። እኔ አልችልም አለ፣ አላክማትም፣ አቅሙ የለኝም። እኔ ማለት የሷ በጣም ከባድ ህመም ነው። እንዴት ነው እንትን የምለው? እንዴት ነው ማከማት? እንዴ ሐኪም አይደለ እንዴ? መቆጣት ጀመሩ። እምቢ አለ። አምቡላንስ እስኪመጣ እኔ በቃ ራሴ ሳትኩኝ። ልጆቹ ተሸክመው እንዴትም በቃ ሙሉ ያሉት ዶርም እንዳለው ወረዱ። ከአራተኛ ነው ከአምስተኛ እንትን ይዞኝ ወጡ። ከመጮህ ጀምሮ አምቡላንስ እንዲመጣ አምቡላንስ ብሎ መጣልኝና ወደ አዳማ ጄኔራል ሄደን ተረኛ የነበሩ ዶክተሮች በጣም ነበር የሚያናድዱት። ያሳት ላይ ሊያክሙኝ የሆነ እንዴት ነው ይፈራሉ። የሆነ በቃ ሐኪምሽ እንዲያክምሽ ነው የሚፈልጉ። እሱን ይጠብቃሉ። እኔ ራሴ ለራሴ ሐኪም ሆንኩኝ። እንደዚህ አድርጉ፣ በዚህ ለኩኝ፣ እንደዚህ አድርጉኝ እላቸዋለሁ። አናደዱኝና በንዴት ምክንያት የሆነ ተሻለኝ። እንደው የሆነ ነገር ሰላም ሆነ። ወደ ዶርም መለሱኝ አልኳቸው። ልክ ዶርም ስመጣ ሌላ እንዲህ ቢሮአቸው ጋር ንጹህ ዶርም አደረጉልኝ። አመመኛውንም ዶርም ከገባሁ ከተኛ በኋላ ታመምኩኝ። በቃ እግሬ ይንቀጠቀጣል፣ ሰውነቴ ይንቀጠቀጣል፣ ፊቴ ቀላ ምናምን። በቃ ወደ ቤት ልግባ አልኳቸው። ፈተናው ይቅር ከዚህ በላይ ከቆየሁ ታመማለሁ፣ ወደ ቤት ልግባ አልኳቸው። ቤት ስገባ ደግሞ ጭራሽ ባሰብኝ። ሌሊቱን ሙሉ መኪና አጣን ወደ ሐኪም ቤት የምንሄድበት። አዳማ ስለሆነ ሕክምና ደግሞ ማን ያለበት እዚህ ነው አዲስ አበባ ማን ያለበት ጳውሎስ። የኔ ትራንስፕላንት ለብቻው አለው ሐኪም ቤት ማለት ነው። ከዛ ጳውሎስ ከዋናው ጳውሎስ ጎን አለ የንቅለ ተከላ ለብቻው። በጠዋት ሄደን ኢንፌክሽን ነው በጣም ኃይለኛ ኢንፌክሽን ብሎኛል፣ ገጥሞኛል። ያ ሰዓት ላይ ጉንፋን ይዞኛል። በቃ እንኳን መጣሽ አለ። መድኃኒት ሰጡኝ ምናምን አከሙኝ። ፈተና በዛው ቀረኔ የሆነ ከፋኝ በጣም። እንዴት ነው እንትን ያልኩበት አለ አይደለ? ያቀድኩትና እኔ ያሰብኩትና የሆነው አንድ አይደለም። ይለፋውበት ማዘር እያልኩሽ አለችኝ እየተናገርኩ እንዴት እንትን ትያለሽ? እንዴት ትሄጃለሽ? ትገቢያለሽ? ምንም አልመሰለኝም። በዛው ከፋኝ ግን ምንም አልመሰለኝም። ቃል ላይ ወደደው ነው የሆነው፣ ሆነ አለቀ። አዎ አንቺ ሞከርሽ እኮ ከሞከርሽ እኔ ሞክሬያለሁ፣ በቂ ነው። ምን ይደረግ? አዎ ምንም ከዛ በኋላ ይሳካልኛል። አሁንም የሆነ ነገር አደርጋለሁ አልኳት። ተናደደችብኝ። እንደዛ ስላት አርፈሽ እንደመቀመጥ አለች። ሰላም ሆንኩኝ ከሳምንት። ችጋው በጣም ጭንቀት ሆነ ነው ነገሩ። ከሳምንት በኋላ እኔ ደህና ሆንኩኝ። ፈተናው አለቀ። ጓደኞቼ መተው ምናምን ጠየቁኝ። እኔ ደህና ሆንኩኝ። የሚከፋኝ የመሰላቸው መተው ይጠይቁኝ የነበሩ ጓደኞቼ። እኔ ሲያዩኝ ምንም አይመስለኝም። እኔ ረስቼዋለሁ ጭራሽ ፈተናውን። እና የወንድሜ ሰርግ ደረሰ። በመሀል ደግሞ ሰርግ ወንድሜ ነበር ሊያገባ ነበር። እሱ አገባ። የሆነ ትንሽ ጊዜ አለፈ። ማለቀው ህመም ጀመረኝ። ነው ይሄ ልቤን ይደክመኛል። ያ ኪሎ የቀነሰ መጣ መልሶ ማለት ነው። ግራ ገባኝ። የሆነ ድሮ የጠበባኝ ልብስ ለብስ ይሆነኛል። ሰውነቴ ከስቷል። የምግብ ፍላጎቴ ቀንሷል። ሽንት ግን አለ፣ ኖርማል ነው። ልቤ በጣም ይመታል፣ ይደክመኛል፣ የሆነማ ያዞረኛል ምናምን፣ ልቤን ያፈነኛል። ተነስቼ ዮያ የሚባል ሐኪም ቤት አለ አዳማ። የልብ ሐኪም ጋር ሄድኩኝ እና ከሐኪሙ ጋር በቃ እንግባባም ስለነበር አየኝ። እንዲህ ኮላይትም እንዲህ ነው ብዬ ነገርኩት። ልብሽ ላይ ትንሽ ችግር አለ፣ ግን እንዲህ የሚያሰጋ ነገር አይደለም። ግፊቴን ሳይ ግፊቴ በጣም ጨምሯል፣ አብጧል። ግፊቴ ራሱ ጨምሯል። የደም እንትኔ በጣም ሀይ ነው። እስቲ ቆይ ኩላሊት እንትንሽን እንየው አለ። ጤንነቱን ሲያየው ክሬቲን ሌቭሉ በጣም ከፍ ብሏል። 3 ነው የሆነው። በኖርማሉ ኖርማል ስንት ነው? 0 እስከ 9 የሚሆነው። በጣም ቆንጆ የሚባለው 8 7። ኦኬ ትልቁ የሚባለው መሆን የለው በቃ አንድ ላይ ከዛ ማለፍ የለበትም። ከአንድ ምናምን ካለፈ ችግር አለ ማለት ነው። የኔ 3 ገባ። አይ ዶክተር ይሄ ትክክል አይደለም፣ ደግመ ያው አልኩት። 4 ነው 5 ያየ ነው እዛው ነው ውጤቱ 0 ምናምን 3 ምናምን መሆን ጀመረ። የሆነ አደጋ አለው። መሽቶ ስለነበር ወደ ቤት ገባሁ። እኔ አብዛኛው ጊዜ ሐኪም ቤት ብቻዬን ነው የምሄደው፣ ከሰው ጋር አልሄድም። እንደዚህ በንጋታው ቶሎ ብዬ አብራ አደግ ልጅ አለችና ከሷ ጋር ሄደን ወደ ጳውሎስ። ዶክተሮቹ ሲያዩ ደነገጡ። አንቺ በቃ በእግርሽ የመጣሽ ተኝተሽ ነው የምትወጪው አይደል ይሉኛል። ክሬቲን ጨምሮ 4 ሆነ ጭራሽ እነሱ ጋር። በስማ ሀያት አሉ አንቺ እዚህ ግቢ ውጤትሽ ቆንጆ የሚባል አይነት ውጤት ነው፣ እንዴት ነው በአንድ ቀን 4 እና 3 የሚሆነው ብሎ ያ ሰዓት ላይ እንደዛ ሲሆን ደግሞ የሚሰጥ መድኃኒት አለ የሚዋጥ ተኝተሽ ነው የምትወጪው። ኦኬ 3 ቀን ምናምን ይወሰዳል። ከዛ ካለፈ ግን
በጣም መታከም አለብሽ ተደጋጋሚ ማለት ነው። ሰደሰተኝ እኔ ምንም አልንቀሳቀስም ማለት ውጤቱ ይዋዥቃል ጭራሽ ግፊቴ በጣም ከፍ አለ። መድኃኒት ሰጡኝ ጀመርኩ መድኃኒቱን። ባዮፕሲ መወሰድ አለበት ናሙና አሉ። ቤትም ቢያሉ ሁሉ ለምን ይወሰዳል? ሲነካካ ጉዳት አለው ኩላሊትሽ። አካል አይደለ የሰው አካል አይደል? መነካካት የለበትም መቃት አይወሰድም አንፈርምም አሉ። አይ ደግሞ ያሳት ላይ 20 ዓመት ምናምን ስለሆነ ፈርሜ እንትን ማለት እችላለሁ። ፈረምሽ? እኔ ፈረምኩኝ። እነሱ ውጭ ማዘር ውጭ ቁጭ ብላ ታለቅሳለች። ተስማ ያስጨንቃል። ወላጅ ራሱ ያስጨንቃል በጣም። ግን ደግሞ መወሰድ አለበት ግዴታ። ሪጀክት አደረገ አላረገም የሚለው መታወቅ አለበት። ስለዚህ ዶክተር አለችና ዶክተር እኔ ልግባው አልኳት። ወረቀት ወስጪኝ። አማራጭ የላቸውም። እኔ መፈረም እችላለሁ። አንብቤ ፈረምኩኝ ገባሁኝ። እኔ ወስጄ በቃ ተወስዶልኝ ሲወጣ ነው እና ማዘር ያዩት። እኔ ደግሞ ከጉበት ተከፍቶ ነው እንትን ይላሉ። ማሽን አለ ረጅም እንትን እዚህ አካባቢ ማለት ነው ኪድኒ ቦታ አይከፍቱትም። በጣም ትንሽ ቀዳዳ አለች እንዲ ቁራጭ ስለሆነ ትንሽ ጠባሳ ነው የምትሆነው። ኦኬ እንትን የሚል አይደለም። በማደዘያም ስለሆነ ያን ያህል እንትን አይልሽም። ጉበቴ ላይም ስለተወሰደልኝ እኔ አልከበደኝም። ምንም አልመሰለኝም ልምዱ ስላለኝ ማለት ነው። ከዛ እሱ ሳምንት ነው 10 ቀን ምናምን ነው የሚቆየው ውጤቱ ውጪ ነው የሚላከው። እሱ ውጪ ተላከ እስኪመጣልኝ ድረስ እኔ ቤት ገባሁኝ። ሲታይ ግን ውጤቱ ሪጀክት አድርጓል ነው የሚለው። ኩላሊቱ እየተቀበለው አይደለም ሰውነትሽ። በስማ እኔ ደነገጥኩኝ። ማለት ፋሚሊ ቶሎ ላይ ገባው ይችላል ይሄ ነገር። ወንድሜ ደግሞ ውጪ ነው ያለው። እኔ እንዲህ ለሰው አልናገርም። በቃ በራሴ ነው አብዛኛው ነገር። በጣም ነው የሚያስደነግጠው። በራሴ ነው የማደርገው ብዙ ነገርና እንዴት ነው እንደዛ ሊፈጠር ይችላል አልኳቸው። መድኃኒት ወስጃለሽ አሉኝ። ኧረ እኔ መድኃኒቴን ማለት ክፍሌ እኔ ራሱ ፋርማሲ ነው የሚመስል። በቃ ሰዓት እንዳያልፈኝ የማደርገው ጥረት ድንገትን ብታመም እንኳን መድኃኒት አወሳሰዴን እነ ማዘር አይተውት እንዲሰጡኝ ማለት ነው። ሊስት አድርገሽ አስቀምጥሽዋል? አስቀምጫለሁ። ስንት ሰዓት እንደሆነ እንዴት ነው የሚወሰድ ሙሉ በቃ ግድግዳው ተጽፌ አስቀምጫለሁ። እንደ ማስታወሻም ጽፌ አስቀምጫለሁ ደብተሬ ላይ ማለት ነው። ማስታወሻዬ ላይ ይሄ ስለሆነ እንደዚህ አድርጎ ብዬ ነገር ጽፌያለሁ። ፔንት ባረግ ነው በቃ እንዲባረክ ራሱ እንዲያርጋችሁ ስጡኝ አይነት። ስለዚህ በቃ ነገርኳቸው። መድኃኒቱ መጠራጠር አቆሙ። አንዳንዴ መቀበል አይችልም ኩላሊትሽ፣ ሰውነትሽ ኩላሊትሽ መቀበል አይችልም። ያንን የተቀበለውን አካል ይገፋዋል፣ ሪጀክት ያደርጋል ማለት ነው። የምትወስጂው መድኃኒት ራሱ ላይቀበለው ይችላል። ያ ሲሆን ደግሞ ምንድነው የሚደረገው መሰለሽ? ኤቲጂ የሚባል መድኃኒት አለ። እሱ ደግሞ በጣም ከባድና ውድ መድኃኒት ነው። አንዱ ራሱ ወደ 80 ምናምን ሺህ ናት። ያሳት ላይ ደግሞ በቂ ገንዘብ የለም እጃችን ላይ አልቋል። የለም በቃ ገንዘብ ሕክምና ምናምን መድኃኒት ትገዣለሽ። እኔ መድኃኒት ለመግዛት ለወር መድኃኒት ወደ 30-20 ሺህ ብር ላወጣ እችላለሁ። እያለ ደግሞ ገንዘብ ያልቃል። የመንግስት ሰራተኛ ገንዘብ ደግሞ ነው። እኔ ስራ የለኝም። ስለዚህ ገንዘብ አልቋል። መድኃኒቱ ደግሞ የታዘዘልኝ 3 መድኃኒት ነው ወደ 270 ምናምን ሺህ ብር ማለት ነው። እሺ አሰበንበት እመጣለሁ፣ ግን መውሰድ አለብሽ አሉኝ። የመድኃኒት ትንሽ ሰው ላይ ነው የሚሰራው ለውጥ የሚያመጣው ማለት ነው። እኛ ደግሞ አላወቅንም እሱን ነገር በደንብ። መድኃኒቱ ተገኘ በፍለጋ ከቱርክ ማለት ነው። ብሩን በቃ ከየትም አመጣ ነው ከመስሪያ ቤትም ከየትም ብለን ጓደኞቼም ሰጡኝ። ሞላ መድኃኒቱ በጣም ከባድ መድኃኒት ነው። አይሲዩ ገብተሽ ነው የምትወስጂው ለጥንቃቄ ማለት ነው። ኢንፌክሽን እንዳያጋጥመኝ ሰው መግባት አይችልም አሉ። ማዘር በቃ ለቀሰች። ካልገባው ብላ ብቻዋን አትሆንም። እሺ ያለን ገባች። ልብስ አለበሷት፣ የሚለበስ ልብስ አለ። እሷ ደግሞ ዲስክ ታማሚ ናት። ሶፋ ላይ መቀመጥ አለ፣ አይመችም። ጨነቀኝ በጣም። እኔ ግራ ገባኝ። ኤቲጂ ሰጥ ደግሞ ብዙ ባህሪ ነው የምታሳየው እንጀራትሽ። መድኃኒቱ ደግሞ ብዙ ባህሪ ነው የሚያሳይሽ። እኔ ፊንት ልሰራ እችላለሁ እየወሰድኩኝ፣ ሙሉ ቀን ሊሰጥኝ ይችላል። ዛሬን አርፌ እያልኩ ነው የምወስደው። እኔ ግን በአጋጣሚ አንዴ እንትን አለብኝ። ስትከፍተው በአንዴ ወረደ ወደ ሰውነቴ ማለት ነው። አደከመኝ። በቃ በጣም ሙቀት የጨመረ ደከመኝ። ቶሎ ብለው ቀነሱልኝ፣ አቆሙ በመሀል መድኃኒቱን። እያረፍኩ ለሌቱ ሙሉ ወሰድኩኝ፣ ጨረስኩኝ። በመሀል 2 ቀን አረፍኩኝና ሁለቱ ተደገመ። እሱን ወስጄ ወደ ዋርድ መለሱኝ። እሱን እንደጨረስኩኝ ከአይሲዩ ወደ ሌሎች የሚተኙበት ሐኪም እንትን ክላስ ማለት ነው። እዛ ገባሁኝ። ግን መድኃኒቱ እንትን ያደርጋል፣ እንደ ዲፕሬስድም ያደርግሻል። የኔ ዲፕሬሽን ምናምን ይከተሻል። ያደክምሻል። ቀኔ ሰው ነው የሚያስጠላኝ፣ ምግብ ያስጠላኛል፣ ኪሎ ይቀንሳል። ሂዱልኝ ነው የምለው። ሰው አጠገቤ ሲቀመጥ ከዚህ ቤት አስወጡኝ፣ ከዚህ ሆስፒታል መውጣት አለብኝ። ብቻሽን መቀመጥ ነው የምትፈልጊው? መውጣቱን ፈልጋለሁ ከዛ ቤት። አድክሞኛል መድኃኒቱ። መማረር ራሱ በጣም በቃ ውጡልኝ፣ እኔ ብቻዬን ነው የምሆነው ነው የምላቸው።
አስወጡኝ ከሆስፒታልም የሆነ እንትን አይረኔ ወረደ፣ ግን ሰጡ የሚሰጠው መድኃኒት ወጣውኝ። እኔ ግን መጠንቀቅ አለብሽ ተባልኩ። 6 ወር ከቤት አትውጪ፣ ግዴታ ከሰው አትቀላቀኝ፣ ሰው ትንፋሽ እንዳይነካሽ መድኃኒቱ አልካለ በለዚያ ኢንፌክሽን ከፈጠረ ትታመሚያለሽ በጣም። እሺ አልኩኝ። እኔ ከቤት አልወጣም ምንም። ከቤት ካለመውጣት የተነሳ በጣም ከቀላቴ በጣም ቢጫ ሆንኩኝ። እኔ ሌላ ሰው መሰልኩ። 6 ወር ማለት ነው። በቃ ሐኪም ቤት ራሱ በታክሲ አልሄድም። እንዴ ከአዳማ ወደ አዲስ አበባ ስመጣ ወይ የቤት መኪና እንከራያለን፣ እንደዛ ነበር የምናደርገው። ግን የመድኃኒት እኔ ላይ አልሰራም፣ እንደጠበቅነው አልሰራልኝም። 270 ሺህ የተገዛው? አዎ እኔ ላይ አልሰራም። ጭራሽ በቃ ሌላ ነገር መጣ። ያ ክራይቲን ሌቭሉ ከፍ አለ። አንድ ገብቶ ነበር 3 ሆነ መልሶ። ሐኪሞቹ ግራ ገባቸው። ስትቀራረቢ ደግሞ ለመንገርም ይፈራሉ እነሱ። ተስፋሽ ማጭለም ከፋሚሊ ጋር ደግሞ አያወሩም። ቀጥታ የሚያወሩ ከኔ ጋር ነው፣ ጭንቀታቸውን ስለሚያውቁ ማለት ነው። ከእነሱም አንቺ ተረጅኛለሽ እና በቃ ክራይቲንሽ የተሳከለ አይደለም፣ ግን በ3 ሌቭል ሆኖ የሚኖር ሰው አለ። አንቺም ችግር የለውም እንደዚህ መኖር ትችላለሽ፣ መታጠብ አይጠበቅብሽም አሉኝ ጳውሎስ ማለት ነው። እሺ አልኳቸው። ግን የሚሰማኝ ስሜት አለ፣ ፔኑ አለ፣ ይደክመኛል፣ ምግብ አልበላም፣ ኪሎ ቀስ በቀስ ሉዝ እያደረኩ ነው። እነሱን ተውኳቸውና መቅረጽ ሆስፒታል ካወቅሽ እዛ ሐኪም አለ፣ የኩላሊት ሐኪም ማለት ነው፣ ዶክተር አዲሱ ይባላል። እዚህ መቅረጽ እሱ ጋር ሄድኩኝ። እሱ ሲያይ ውጤት ምናምን ሲያየው ሪጀክት አድርጓል፣ ግን ደግሞ እንከታተለዋለን እስከቻልነው አቅም እስከ 1 ወይ 2 እስኪሆን ድረስ እናየዋለን አለ። ከዛ ሰዓት ምንድን ነው የሚሸወደው መሰለሽ? ይስተካከላል ነበር የሆነ ሰዓት ላይ ይስተካከላል፣ 2 ይሆናል፣ 1 ይሆናል፣ ቫሪ ያደርጋል፣ ይለዋወጣል። ደስ ሲለን ከፍ ይላል። ልክኛ በአንድ ስናየው ቀጣይ በ15 ቀን ምናምን በኋላ 2 ምናምን ይሆናል፣ 3 ይሆናል። ግራ ተጋባን። ቀስ በቀስ እኔ ኪሎዬ ቀነሰ፣ ወደ 40 ምናምን እየገባው መጣሁ። ከ80 ወደ 40 ምናምን መጣሁ። እኔ 40 ምናምን ነው ኦልሞስት በግማሽ ቀነስኩኝ። ምን እየቀነሰ ሳይሆን በቃ አለ የለ መቀሰነ ነው። ኖርማል ኪሎዬ ድሮ 57 ምናምን ነበር። ያ ላይ ራሱ በቃ አልደረሰም ሰጋ ራሱ ወደ 40 ምናምን መጣሁኝ። እኔ ዶክተሬ ደነገጠ። ኪሎስ በጣም ሉዝ አድርገሻል አለ፣ እየበላሽ አይደለም፣ ስናየው ደግሞ በቃ ኩላሊቱ ይስተካከል አይደለም፣ ለንቅለ ተከላ ተዘጋጅ ይሻላል ካገኘሽ አለ። ብቻዬን ነበርኩኝ፣ ማንም የለም፣ ፋሚሊ ያቅም። አዎ ደነገጥኩኝ። እንዴት ነው የሆነ ቶሎ ነገርን የመቀበል ተፈጥሮ አለኝ አልኩሽ አይደለ? ያ ሰሞን ላይ በቃ ግራ ገባኝ። ለፋሚሊ ምን ብዬ ነው የምነግረው? እንዴት ማንስ ነው የሚሰጠው የሚለው? ማን ነው የሚሰጠኝ? መስጠቱ ብቻ ሳይሆን ገንዘቡ ራሱ ደሞስ ደግሞ እንደ አዲስ ነው ገንዘብ ደግሞ አለ። ያ 2016 አካባቢ ይመስለኛል። ከ2012 ደግሞ ይሄኛው በጣም ውድ ነው ብሩ፣ ይጨምራል፣ ብዙ ነገር አለ። እኔ ሁለተኛ ደግሞ ቀላል አይደለም፣ ሰውነትሽ ላይ የሚያመጣው ብዙ ነገር አለ። ሰውነትሽ ይደክማል፣ ለቤተሰብ መናገር ይከብዳል። እንኳን ለቤተሰብ አንቺ ራስሽ አትቀበይው ማለት ነው። ዶክተሩ ደግሞ ደስ የሚለው ሳይኮሽን በጣም ነው የሚጠብቀው። እኩል ነው የምናወራው፣ በቃ እየተሳሳቀን ነው የነገረኝ። እሺ ያልኩት በቃ ምንም ማድረግ አልችልም፣ አንዴ ተፈጥሯል፣ ግን ጊዜ እፈልጋለሁ አልኩት ለመታጠብ። እኔም ልቀበለው ብርም ልፈልግ ለቤተሰብ ልንገር አልኩት። ደንግጫለሁ። ከዛ የሆነ መስገጃ ክፍል ነበር እዛ ውስጥ የሆነ እንዴት ነው ደንግጠሽ የምታለቅሽው ለቅሶ አለ አይደል? ለቀስኩኝ፣ ደክሞኝ በቃ ከለቅሶ ብዛት ማለት ነው። ደንግጫለሁ በጣም። ሁለተኛ ፌል ሲያደርግ ትደነግጫለሽ። እንዴው ከባድ ከየት ነው የምታመጪው? ያንን ገንዘብ? አዎ እንዴት ነው የማደርገው? ምንድን ነው የሚፈጠረው? እንዴት ነው ለእናቴ የምነግራት? እንዴት ነው ለአባቴ የሚነገረው? በቃ ግራ ገባኝና 15 ቀን ቆየሁ ለእነሱ ለመንገር። ምን ዳይለስ አልጀመርኩም። እንዴት ልንገራቸው የሚለው ሳስብ ራሱ 15 ቀን ምናምን ፈጀብኝ። እነሱ ጋር ሲል አይ ሐኪሙ ደህና ነሽ ይለኛል ምናምን ነው የምላቸው። ግራ ሲገባ ለወንድሜ ሚስት ነገርኳት። እንዲህ ብዬ ተታብያለሁ፣ ዳይለስ መጀመሪያ አለብሻለሁ አልኳት። ወንድሜ ሳምንት ነው የታመመው ደንግጦ፣ ከራስ ምታት ሳምንት ሙሉ አመመው እሱ ራሱ ሲነገረው። ፋሚሊ በግዴታ ተቀበሉ አልኳቸው፣ ተቆጣኋቸው። እኔ ማለት እንዲህ ለሰሰቤ ሳይሆን አንዴ አምጥቷል፣ አንዴ የመጣው ነገር ነው፣ መቀበል አለብን። ማንም ሰው ደካማ እንዲሆን አልፈልግም አልኳቸው፣ ነገርኳቸው። እናንተ ስትደክሙ እኔ እደክማለሁ፣ ስለዚህ አንዳችንም መድከም የለብንም። ከሆነ እስከ ቻልኩ ድረስ እየታጠብኩ እኖራለሁ። መቀየሩ ባይቻል እስከምችለው ድረስ። እኔ ደግሞ ይሄንን ያመጣብኝ ጌታዬ የሆነ ነገር እንደሚያመጣልኝ እኔ እርግጠኛ ነበርኩ እንደምታከም። እንዴት እንደሆነ አላውቅም፣ ግን እውነት በጣም እርግጠኛ ነበርኩኝ። እኔ እንትኔ ላይ ትዕግስቴ ላይ ተማመናለሁ።
በታገስኩት ልክ እንደሚከፈለኝ አውቀዋለሁ። በጣም ስለታገስኩት ማለት ነው። እኔ ደግሞ እርግጠኛ ነኝ እታከማለሁ አልኳቸው። ያውም ትንሽ ጊዜ ውስጥ ትንሽ ሩዝ እታከማለሁ ቀልቤ ይነግረኛል። ስለዚህ ምንም ያጨናነቀ ነገር የለም። ብቻ ግን እንዳያመኝ ብቻ ጸሎት አድርጉልኝ አልኳቸው። በመሀል እንዳልታመም ብቻ በቃ ዱአ አድርጉልኝ። ሌላው ኖርማል ነው። ሰላም ነኝ ደግሞ ከድሮ ይልቅ ደህና ነኝ። ዳይሊስ ጀመርኩኝ በሳምንት 2 ጥሩ ነገር ደግሞ እጄ ላይ ያለው አልጠፋም የኛው የምታጠብበት። ስለዚህ ሌላ አላስፈለገም ምንም አላስፈለገም። ሄድኩኝ ዳይሊስ ምናምን ጠየቁ። ለማን ነው አሉኝ ነርሶቹ። አልመስልም እኔ የምታጠብ ሰው አልመስልም። የሚታመም ሰው ፊቱ ያስታውቃል። አዎ ያንቺ ያስታውቃል። ምንም አላስታውቅም። እንደውም አሁን የተጎሳቆልኩ ነው ይመስሉ ከዛ ይልቅ ደህና ሰው። ለማን ነው አሉኝ። ለአባትሽ ልናትሽ ነው ለእኔ ነው። አላመኑኝም። ገብተው አዩ ሰሜን አዩ ምናምን እስቲ ፌስቱላሽ አሉኝ ያሳየዋቸው። ማመን አቃታቸው። በቃ ይጂና የሄፓታይቲስ ምርመራ ኤችአይቪ ምናምን ምርመራ አድርጌ ያሉኝ ዳይሊስ ለመጀመር አረኩኝ። ቶሎ ደረሰልኝ የሚጠይቁ ዳይሊስን ጀመርኩኝ። አንቀን ዳይሊስ ያረሽ ከዚህ አዳማ መላለስ በጣም ነው የሚከብደው። በየጊዜው በጣም በሳምንት 2 ደግሞ 3 ነበር መጀመሪያ ላይ። እሱ በጣም አደከመኝ። ወገቤና መመኝ እናቴን ቁጭ አረኳትና እኔ መመላለስ አልቻልኩም። ስለዚህ አዲስ አበባ ቤት መከራየት አለብኝ። ተከራይቼ መኖር አለብኝ። እኔ እናንተ ስራችሁ ስሩ፣ እኔ እዚህ እየኖርኩኝ ታጠባለሁ አልኳት። ስታስበው በቃ መሆን አለበት። ምርጫ የለም። አባቴ አልቀበልም አለ። እንዴ ብቻሽን ትኖሪያለሽ ብትታመም ይሳለ አይሆንም አልኩት። ማለት እኔ በለጥኩኝ ከነሱ በቃ መቆጣት ጀመርኩኝ። ቤት ውስጥ መሆን አለበት። ከእናቴ ጋር ተመካከረን ቤት አገኘው አለማንከ አካባቢ። እኔ እግዚአብሔር ሲረዳኝ በጣም ጥሩ ሰዎች እንትን አሉኝ። አጋጣሚ በጣም መልካም ሰው ማለት ቃል የማይገልጻቸው ሰው ታውቂያለሽ። እንደዛ እኔ ቤቴ ሰርቼ ብልቼ አላውቅም። ምንም ነገር በቃ እጅ ምንም አይነካም። እዛ ግቢ ውስጥ ድምጽ ይዘም ሲል ይደነግጣሉ። ጠዋት አርፍጄ ከተነሳው የሚደነግጡ አይነት ሰዎች አሉ አይደል? አያችሁ አልኳቸው። እኔ በቃ እግዚአብሔር የሚረዳው ለዚህ ነው። መታገሳችን የሚጠቅመን ለዚህ ነው። ሰዎቹ በቃ እስከ ሙሉ ቤተሰብ ወንድም እህት ምንም የለም ለኔ ሁሉም ይሳሱልኛል። የሆነ ቦታ ወጥቼ ከቆየሁኝ ወዲያው ነው የሚደወልልኝ። ብቻዬን አይለቁኝም። ቤተሰብን በዛ ምክንያት ተረጋጋ። ኦኬ ያው ልባቸው ያርፋል። በጣም ልባቸው ያርፋል። ከዛ ሶሻል ሚዲያ ላይ ጀመረን አሁን ዘመቻ። አማራጭ የለም። ምን ብለሽ ወጣሽ? ምን ብለሻል? ቪዲዮ ሰራ። ወደ 3 ሚሊዮን አካባቢ እየተጠጋ ነው። አሁንም ትንሽ ይቀረኛል። 5 ሚሊዮን የተጠቀሰው የእንትኑ ነው ለመነሻው ነው። ብዙ ወጪዎች አሉ። ሁለተኛ እንደሆነ ተነገረ። ሰው አመነ፣ ተቀበለ። ማስረጃ አለን። እማቃቸው ቲክቶከሮችም ነበሩ። በሰው መጡ። ባሌ ያሉት ልጆችም አሉ። ውጪ የሚኖሩ ልጆችም አሉ። ሰዎችም ነበሩ። ግሩፖች በቃ ረጅም ዓመት ውጪ የኖሩ ቲክቶከሮች አሉ። እና እነሱ ላይቭ ላይ ሰሩልኝ። ከሌሊቱ ሙሉ እኔ አዳማ የሄድኩኝ ላይቭ ቁጭ እያለን ተሰራልኝ። በአንድ ቀን 2 ሚሊዮን 1 ሚሊዮን ሰበሰበልኝ። ገንዘቡ በቃ ጥሩ እየሆነልኝ መጣ። እና እኔ ያሳስበኝ ህመም ጀመረኝ። የሆነ እንደ መሰለሽ እንትን ደም እየወጣ መጣ። እንደ ሽንት ሆኖ ደም ይወጣል። እንደ ሽንት በሽንት መልኩ እኔ ሽንት ይዘኛል፣ ደም ይወጣል። ግን ልብ አላልኩትም። ፔሪድ ነው ብለሽ የምትይው አይነት ነገር ማለት አይደል? ነርሶች ሲጠይቃቸው ኢንፌክሽን ይሆናል አሉ። ግን ለካ ኩላሊቱ እየደማ ነው ወደ ውስጥ። የአባቴ ኩላሊት መድማት ጀምሯል ሰውነቴ ውስጥ ማለት ነው። አልጠበቅኩትም ምንም ማለት ነው። ይሄ ጎንን ይወጋኛል። ይሄ ፊቴ መቃጠል ጀመረ። እዚህ አካባቢ የሚሰማኝ ስሜቶች አሉ። ፀጉሬ ጭራሽ አለቀ። በቃ ከላይ ላይ ፀጉሬ ይነቀላል። ምንም የለም። እንደ ካንሰር እንደዛ ሆነብኝ። እኔ ከላይ ላይ ማለቅ ጀመረ። ለሐኪሜ ስነግረው አንዳንድ ሰው ላይ ያጋጥማል አለ ፀጉር መነቃቀሉ። ሁለተኛው ላይም እንደዛ፣ የመጀመሪያው ላይም እንደዛ ነበር። የሁለተኛው ላይም ጀመረኝ። ግን ራሴን ያጠናከርኩኝ በጣም ይሄ ገንዘብ በጣም መሰብሰብ አለበት ግዴታ። የሆነ ግን ትደክሚያለሽ፣ ታዝኛለሽ አለ አይደል? ያ ነገር እንዲታወቅብኝ አልፈለኩም። ቻልኩት በጣም ማለት ነው። ህመሜን ቻልኩት። ገንዘቡ ተሰበሰበልኝ። ሞላ። ስንት? ወደ 4 ሚሊዮን ምናምን ሞላልኝ። ቶሎ ብሎ 4 ወር አልሞላብኝም። እኔ ለመሰብሰብ 2 ወር ራሱ አይሞላም፣ ወር ምናምን ማለት ነው። ቶሎ ሞላልኝ። እኔ አላልኩሽም አልኳት እናቴ። በቅርቡ ታከማለሁ አላልኩሽም አልኳት። እሷም በምትችለው በቃ የመስሪያ ቤቷ ሰዎች ሁሉም ማለት እኔ ደግነት እኔ ራኔ ውስጥ ማየት ትችላለሽ፣ የሰውን ደግነት እኔ ነይተሽ ማለት ነው። ማንም ሰው ሀያት ሁለተኛዋ ነው አውቃ ነው ምናምን ብሎ እንትን አላለኝም። ተብዬ አውቃለሁ፣ ብዙ ሰው ብሎ ያውቃል። አውቃ ነው ተብሎ አንቺ እንዴት ትለምኛለሽ? ሁለተኛ አውቀሽ እንዴት ታረጊያለሽ? መልሰው ይቅርታ ጠየቁኝ። ግን
ታክሜ ስመጣ ምናምን ሰው ይታመማል። ከሀዘኔቷ የተነሳ ሌሊቱ ተከታታይ 3 ቀን ሌሊቱ ምናምን ቁጭ እያሉ ሰሩልኝ ቪዲዮ ላይቭ ላይ በደንብ ማለት ሆስፒታልም እየተኛው ይቀርጹኛል፣ ቤትም እየመጡ እኔም ቁጭ ብዬ እነሱ የሚሰሩልኛል ላይቭ ላይ እና ገንዘቡ በቃ ቶሎ ሞላለን። እኔ ግን እታመማለሁ አልናገርም ለሰው። አሞኛል በጣም ጳውሎስም በጣም ረዱኝ። ቦርድ ውሳኔ ቶሎ ወሰኑልኝ፣ ወረቀት ቶሎ ምርመራ ቶሎ አደረኩኝ። የእናቴ ሲመረመር እናቴ የሆነች ዲስኩ ደግሞ አይከለክልም ለንቅለ ተከላ። ሆስፒታል ቀየርን ድሮ ከታከምኩበት ቱርክ ሌላ ቦታ ሄዳችሁ ቱርክ እዛው ነው ሌላኛው ሆስፒታል ላይ ሄደን ሜዲካና የሚባል ሐኪም ቤት አለ እዛው በጣም ጥሩ ዶክተሮች ናቸው ምናምን። ስሄድ ኪሎዬ ወደ 40 ምናምን ነው፣ ከ40 እየወረደ ነው 39 ምናምን እየሆነ በጣም ቀናጭ ሆኛለሁ። ትንሽዬ ማለት ነው እድሜና የኔ ፊዚካል አይሄድም አያምኑም። በጣም የሆነ 15 ዓመት ምናምን ልጅ ነው የሚመስለው ተብያለሁ። መቅረጽ የሆነ ሽማግሌ ጠርቶኝ ሚጣ ምን በዚህ ሌሊት ብቻሽን የመጣሽ ብሎኛ ቃል እድሜ ስነግረው ያመነኛው እና እዛ ስንሄድ ደግሞ ዶክተሩ አየኝና ገባው የሆነ ነገር እንዳለ በራሳቸው መንገድ የሚያውቁት ምርመራ ደግሞ አለ እንዴ አለ ኩላሊትሽ የሆነ አደጋ ላይ ነው ያለው ግን እናየዋለን መልሰን አለ። ልክ እድሜሽ ከ18 ዓመት በላይ ሲሆን ደግሞ የምትሞይ ፎርሞች አሉ ምጽፊያቸው ለሕክምናው። እኔ መጽሐፍ ጀመርኩኝ ደከመኝ፣ እረፍት ላድርግ ብዬ ወጣሁኝ። እኔ ከየሆነ ደቂቃ በላይ ኢመርጀንሲ ነው ራሴን ያገኘሁት። ራሴን ስቼ ወድቄ ማለት ነው። አድክሞኛል። ያ የሚፈሰው ደም ለካ ኖርማል አልነበረም። ኩላሊትሽ ወደ ውስጥ እየደማ ነው፣ አንደኛ ደግሞ ይሄ ደም ስርሽ ራሱ እየተጎዳ ነው፣ ኩላሊቱም ወደ መበስበስ ሄዷል አለ። እንዴት እንደዚህ ይሆናል ነው ያጋጥማል አለ። ፕላዝማ የሚባል ሕክምና አለ። እሱን እንዳታረጊ ደግሞ አንቺ ራሱ ደም ስርሽ አይችልም ለሌላኛው ንቅለ ተከላ አያደርስም አለ። ግን በጣም እድለኛ ነሽ። ከዚህ በላይ ብትቆይ ነው በጣም ነው የሚከብደው። ለማከም ይከብዳል ወይ ሁለተኛ ንቅለ ተከላ ማድረጋችሁም ነበር። በጣም እድለኛ ነሽ አለ። ማለት የታገስሽበትን እንትን በዚህ ያገኘሽው አለ። ይሄ ደስ አለኝ በጣም። ግን አንቲባዮቲክስ መስወድ አለብሽ አለ። በጣም ብዙ መድኃኒት ሰጠኝ። ከንቅለ ተከላው በፊት መውሰድ አለብሽ። ኢንፌክሽኖች ነበሩ ብዙ ሰውነቴ ውስጥ በቀዳሚ ውስጥ ኢንፌክሽን ገብቷል አለ። መውጣት አለበት ግዴታ። እሺ ብላ ወሰድኩኝ መድኃኒቱን። የሆነ የሚከብደኝም ወስዳለሁ። ይሄ ኤቲጂ የሚባለው መድኃኒት ደግሞ ጀመረልኝ እሱ። እዚህ 2 ነው የወሰድኩት፣ እዛ 4 ነው የወሰድኩት። ያ ውዱ መድኃኒት ኦኬ። እነሱ ጋር 4 ወሰድኩኝ ተሰጠኝ። ለውጥ አመጣ። እነሱ የሰጡኝ እንዴት መሰለሽ በጣም በተረጋጋ እንትን አለ አይደለ? የሆነ አጋዥ መድኃኒት አንቲባዮቲክስ እየሰጡኝ ሰውነቴን እያረጋጉት ምናምን ነው የሰጡኝ። አልደከመኝም፣ ምንም እንትን አላልኩም። አንቲባዮቲክስ ስትወስጂ በጣም ያልብሻል። በላም መልኩ የሆነ ሰውነቴ እቺን አከለች ያልበኛል። አንቲባዮቲክስ ብዙ ወሰድኩኝ ምናምን ወደ 15 ቀን ምናምን ቆየሁ እዛ ውስጥ ተኝተሽ እየወሰድኩኝ ደህና ነበርኩ። ግን የሆነ ሰውነቴ ከብዶታል በጣም ሁሉም ነገር። ዳይሊሲስ አለ፣ የሚፈሰው ደም አለ፣ ውስጥሽ አካልሽ የተጎዳ ነው። እሱ ራሱ አንደኛ ያደክምሻል። ከባድ ነው በጣም። የማትናገሪ ሰዎች ደግሞ በጣም ይከብዳል። ዝም የምትይ ሰው ከሆንሽ ነገሩን በሙሉ በቃ እችላለሁ ዝም ካልሽ በጣም ነው የሚከብድሽ። እናቴ ደህና ናት፣ ውጤቷ ሙሉ ቆንጆ ነው። ምንም እሷ የሚከለክላት አልነበረም። ከዛ የሰርጀሪ ቀን ደረሰ። የአባቴ ኩላሊት መውጣት አለበት። እሱን አስወጥተው ነው እናቴ የሚያደርጉት። እሱ ከተቀመጠ ይበክላል ሌላው ማለት ነው። እሱ ወጣ። እሱን አስወጥተው እናቴን ያደረጉልኝ በ15 ቀን ውስጥ ምናምን ማለት ነው። ሄጄ እድለኛ እናቴ ምንም አልቆየው። ለዛ መድኃኒት ነው እንጂ በጣም ቶሎ አደረጉልኝ፣ ቶሎ አከሙኝ፣ አዘኑልኝ በጣም። ግን አዛኔት አለኝ በተፈጥሮ እንዴት እናላቅም፣ አዘኑልኝ በጣም ቶሎ። ገንዘቡንም ትንሽ ቀነሱልኝ። ግን ስትቀንሽ የምታወጪው ብዙ ወጪ አለ፣ ታወጫለሽ። አጋዥ መድኃኒቶች አሉ፣ አንቲባዮቲክሶች አሉ፣ እነሱ ራሱ ታወጫለሽ። ኩላሊቱ የሚወጣበት ራሱ ገንዘብ ትከፍያለሽ። ዶክተሩ ግን አገዘኝ በትንሹ ለሚቀየረው የአባቴ ኩላሊት ለማስወጣት እሱ ራሱ ገንዘብ ትከፍያለሽ ለብቻው። ዶክተሩ ግን አገዘኝ። እንደውም በቃ የሆነ እንትን አለኝ ረዳኝ እሱ ራሱ። እሱ የእናቴ ኩላሊት በቃ ደስ በሚል ሁኔታ እንትን አለ ተቀበለ ሰውነቴ። እንደውም ከመጀመሪያ ይልቅ ጠንካራ ሆንኩኝ። ቀድሜ ከእናቴ የተነሳት እኔ ነኝ። እውነት እናትሽ ደከማቸው እንትን ነው ማደንዘዣውን አለመደችው። አዲስ ለእኔ አዲስ አይደለም። እኔ በቃ ቶሎ ብዙ መደንዘዣ መስሎ ነኝ። መደነዘዝ ሰው ራሱ አይደለሁም። ቶሎ እንትን አይደለም በጣም ለምጄው ማለት ነው። እሱ ከበዳት። ቮሚት ነበራት ረጅም ጊዜ። ወይኔ ከበዳት። እኔ ነኝ እጄ የማየው ተቃራኒ
ቁስል ልጄ ማለት ነው። ያስጨንቅሻል ደግሞ እሳቸው እንደዛ ማለት ቅድሜ የጠየኩት እሷን ነው። እኔ ደህና ነች ወይ እኔ እንትን ሆንኩኝ። ልክ ከሰርጀሪ በኋላ እንደወጣሁኝ ከሰርጀሪ ከወጣሽ በኋላ የሆነ ቦታ ትቀምጫለሽ፣ ፋሚሊ ጋር ሳትሄጂ። ያ ሰዓት ላይ በጣም ታመምኩኝ መሰለኝ አስታውሳለሁ። ቀይን ትንፋሽ ተቋርጦባቸው ሲሉኝ ማለት ነው። ምንድን ነው የሚባለው? በማስነሻው ሲያስነሱኝ አስታውሳለሁ። ኤሌክትሪኩ እውነት አስታውሳለሁ። የሆነ ሰዓት ላይ ቆየሁባቸው ውስጥም ወንድሜ አሁን ስነግረው ይደነግጣል። እንደዛ ነበር እንዴ ይለኛል። ነበሩ እኮ ሀያት ሲሉኝ አስታውሳለሁ። ቀፊቴ ሲመቱኝ ቀስ ሲሉኝ ሲያነሱኝ አስታውሳለሁ። ማውራት ትፈልጊና እኮ አትችይም። እንትን ለማለት ፈልጋለሁ ግን እኔ የለውም በቃ ዜሮ ነኝ። ከሆነ ሰዓት በኋላ ነቃውላቸው። ሰመመን ውስጥ አለ አይደል? ነዛንኩኝ ወደ ክፍል ኖርማል ክፍል ሲመልሱኝ ደግሞ በቃ ሰላም ይሆንኩኝ መጣ። እናቴን አምጡልኝ አልኳቸው። እሷ እዛ ናት ሌላ ክፍል እንዲህ ከኔ ጎን ማለት ነው። ፊት ለፊት ናት። ደህና ናት አሉኝ ዶክተሮቹ። መጣ ቀዳና ነሽ ሀያት ኖርማል ነሽ። ቁስል ደግሞ የኔ ደግሞ እንትን የሚለው እንትን ይላል ደም ማጣሪያ አለ። እቺ መታከል አለ። ሁለት ነው የሚደረግልሽ ውጪ ቱቦ ማለት ነው። ኦኬ እሱን ይዘሽ ነው የምትሄጂው። የሽንት እንትንም አለ ካቴተርም አለ እሱም አለ። ይከብደኛል በዚህ ሆን እኔ ሰርጀሪ ደግሞ ሁለተኛ ሰርጀሪ ስለሆነ ትልቅ ነው። ያኛውም አለ እኛው ሌላ የተከፈተ ቁስል ነው። እሷን ለማየት ፈልጋለሁ አልቻልኩም። የግዴታዬ ደግሞ ወክ ማድረግ አለብኝ። ውሃ ደግሞ እንዳትሰጧት ተባለ። ውሃን አቅም እንዲኖረኝ ውሃ መጠጣት ነበረብኝ። ከንፈሬ ምናምን ሲደርቅባቸው ይሄ በሃይላንድ አክዳን አለች አይደል? እሷ ወንድሜ እንዲህ ከንፈሬ ላይ ይቀባልኛል እንዳይደርቅ ብሎ ማለት ነው። ሄጄ አየኋት ቀስ ብዬ ስታይ በቃ ደስ አላት። የሆነ ህመሟ ራሱ እንትን አላት ተሻላት። ግን እሷ ተጽዕኖ ያደረገባት ዲስኩ በጣም ኃይለኛ ህመም ነው ያለባት። አመማት። ኦኬ ማደንዘዣም አልቻለችም፣ መንቃት አልቻለችም። ሰውነቷም እንትና ወፍራምም ናት እሷ። ወፈር ስለምትልም ሰውነቷም ይከብዳታል። ሰርጀሪው ላይ እሷ በ3 ቀን ምናምን ወጣች። ሰርጀሪው ምንም ኩላሊቷ ላይ ሰላም ስለሆነች ያጥንቱ ብቻ ስለሆነ መግባት ትችላለች ወደ ቤት ተባለ። ከሆስፒታሉ እና እኛ የተከራየነው ቤት ቅርብ ነው። ኦኬ እኔ ትንሽ መቆየት አለብሽ አሉኝ። ውጤቴም ሰላም ነው ግን ደሜ ትንሽ ዝቅተኛ ነው። ትንሽ ሳይሆን በጣም ዝቅተኛ ነው። 2 ምናምን ነው የሞግሎቢን ያወንም እያየሁ 3 4 ይወድቃለሁ እያየሽኝ ደም ስላሌለኝ ማለት ነው። ደም እየሰጠንሽ ነው እንትን ያለው ሰርጀሪ ሰራንሽ አለ። 2 ደም እየወሰድሽ ሰርጀሪ ሰራንሽ ግን አኔሚክ ነሽ በጣም ደም ማነስ አለብሽ አለ። ከሳውኝ በጣም ከሳሳኝ ወገቤን እንዴት ይዣለሽ? አዎ ነርሷ እንዴ ወገቤን ይዣለሽ መጣ ከሰርጀሪ በኋላ ራሱ በጣም የአይኔ ወደ ውስጥ ሲገባ ምናምን በጣም ቀጭን ነኝ። በጣም እንደማነስ አለብኝ። እኔ ከማይ በላይ ያ ቅጥናቴ አሳሰበኝ። ምን እየሆንኩ ነው ማለት ሰርጀሪ ተሰርቶልኝ እንዴት እንደዚህ ይሆናለሁ? ይሄ ነገር እየተሳካ አይደለም እንዴ ምናምን ለእናቴ በላይ እያልኩ በራክ በሆዴ ማለት ነው። ለሷ ብላ አኑረኝ ያው ቀን በ10ኛው ቀን ይሁን በ9ኛው ቀን አላስታውስም ወደ ቤት ገባን። መድኃኒቱን ተጀመረ። ሌላ መድኃኒት አላቆምኩም። የእድሜ ልክ የሚወሰደውን ያኛውን በአመት ከ8 ወሩ ነው ፊል ያደረገብኝ ያባቴ አመት ከ8 ወር ተጠቅመሽበታል? አዎ በጣም ትንሽ ጊዜ ነው። በጣም ወስነሽ ማለት በጣም ትንሽ ጊዜ ነው ከተከፈለበት ነገር አንፃር ህይወት እና እሱ ጊዜ የሚወስደው መድኃኒት አይቆምም። ይቀጥላል። ትራንስፕላንት የምታስቢ ከሆነ አይቆምም። እኔ ልሽ ይቀጥልልሻል። እኔ እንትና አዲስ አልሆነብኝም። የመጀመሪያው ትራንስፕላንት ላይ ትወፍሪያለሽ። በጣም ነው የምትበይው። በጣም ማለት ያስበላሻል መድኃኒቱ። ኦኬ እኔ እንዲህ ፋዘርን 4 ዳቦ ምናምን ይገዛል በቡና መጨረስ ነው ቁጭ ብዬ ምንም በቃ ምግብ በጣም ነው የምበላው። ሁሉም ሰው እንደዛ ነው ትራንስፕላንት ያደረገ ሰው መጀመሪያ ላይ በጣም ነው የምትበይው። ትንሽ ሰው ይርብሻል። ለሊት ትንሽ እኔ ለሊት ሴቭ ነው ማድረው በምግብ እበላለሁ በጣም። ሁለተኛ ላይ ሲሆን ግን እንደዛ ጠብቄ ነበር። ጭራሽ ተቃራኒ ነው ያልኩት። እኔ ሰው ሲበላ ሂዱልኝ ነው የምላቸው። አጠገቤ አትበሉ። ማስጠላት ያስጠላኛል። ፈሳሽ ነገር ብቻ ነው የምፈልገው፣ የሚጠጣ ነገር ብቻ። እንደውም የነሱ ምግብ ነው የምበላው የቱርኮቹን ቀለል ስለሚል። የተከለከልኩት ምግብ ብዙ አልነበረኝ መስራት ላይ ግን መጠንቀቅ አለብሽ አለኝ። ምግብ የምጠነቀቀው ምግብ ነገረኝ። ጉበት፣ ኩላሊት፣ ከሆድ ውስጥ ያሉትን እንትኖች አሉ ቅባት ነገር አትቢ ያለኝ እነሱን። ሌሎቹን ግን ጥንቃቄ አድርገሽ ቢያለ ግን በዛ አጋጣሚ እንትንም ቢያለኝ ዳሜ ያልመለሳለ እየሄድኩኝ 3-4 ወድቃለሁ። ራሴን ስታይል ደም ስላልልኝ እኔ ወድቃለሁ፣ እነሳለሁ። የቼክአፕ እየመጣሁ ኢመርጀንሲ ሰንች ይወጣለሁ። ጁስ አዘዘልኝ። ጁስ ልሽ እነሱ ጋር እንደኛ ጁስ የለም ግን የሚታሸግ የብርቱካን ጁስ አለ ለደምሽ። 4 ሊትር ምናምን ጠጣለሁ። የታሸገ ነው። ምንም ጠጣለሁ፣ ምንም በላለሁ፣ ምንም
ሰውነቴ ንቅነቅ የለም፣ ደሜ እንትን የለም። ከወር ነው 2 ወር ምናምን በኋላ የሆነ ያህል ሰውነቴ መጣ። ብዙ አይደለም መለስ ማለት ትንሽ የወንድሜ ሚስት ስታይ ማለት ነው ትደነግጥና እንዲህ አይታይ ዞር ትላለች። ግራ ይገባታል ማለት የምታውቀኝ በ80 ኪሎ ነው ስታይ ደግሞ እኔ 30 ምናምን ኪሎ ነኝ። ያቺ ልጅ ቀፊቷ ምናምን ፊትሽ ይመጣብሻል አይደለ? ያው ፍራጥ ይመጣብሻል። በቃ ትሳሳለች፣ ግራ ይገባታል፣ ዝም ትላለች። እሷም ወንድሜም የሆነ ቀጠን ያለ ስለሆነ እንፈጋገራለን እንጂ ያን ያለ እንትን አንልም ነበር። ልብ አይለውም እሱም ኖርማል ልብ አይለውም። አዎ በቃ ክሳቴ እንትን አይለውም። ጤንነት እንጂ ያሳት ላይ ደሜ ተመለሰ። ትንሽ ደህና ሆንኩኝ። እሱ የሚኖርበት ከተማ ደግሞ ከኢስታንቡል በፕሌን የ1 ሰዓት ተኩል አካባቢ ነው እሱ ጋር ለመሄድ ሕክምናዬን ወር ምናምን ቆይቼ እዛ ጨረስኩኝ። ግን ቺካፕ በየወሩ መመለስ አለብኝ። ከዚህ ባትርቂ ቆንጆ ነው አለኝ እስከ 6 ወር። እሺ ያለን እዛ ገባን። እሱ ጋር ቆየን። ግን እንቅልፍ እምቢ አለኝ። እዛ ሲሄድ ደግሞ ምንም እንቅልፍ። ለምን ሀገሩ ነው የሆነ እንዴት ነው ጭንቀት መጣብኝ። መድኃኒቱም አለ የሆነ እንደ ድብርት አይነት አለ አይደል? አይሙሬ ለረጅም ጊዜ ብቻዬን ብዙ ነገር ስታገላል ነበር። የጭንቀቱ ምንም አልተረዳሁትም። ነገሩን የመጋፈጥ እንጂ የሚመጣውን ነገር ዲፕሬሽን እንዳለ ዲፕሬሽን ነው። በቃ ወደ ድበት ገብቻለሁ እኔ። እንቅልፍ አይዘኝም፣ እንቅልፍ መድኃኒት ይሰጠኛል፣ እሺ አይለኝም። ግን እኔ ከራሴ ተፈጥሮ ጠንካራ ስለሆንኩኝ አሳልፈዋለሁ ያንን ነገር። እታገለዋለሁ በጣም። ስታገይ ራሱ አይምሮሽ እንትን ይልሻል። በቃ ቢዚ ይሆናል ጭንቅላትሽ በብዙ ነገር። እረፍት አያገኝም። እኔ ደግሞ እረፍት ነበር የሚያስፈልገኝ ሰዓት ላይ። በቃ ምንም አልሆነልኝም እንቅልፍ። ሌሊቱን ሙሉ ነው ብዬ ነው የማድረው። ቀንም አልተኛም። የእንቅልፍ መድኃኒት ስጀምር ደግሞ ጭራሽ ጀዝቤ ነው ሙሉ ቀኑን ሙሉ። ከ6 ወር በኋላ እዚህ መጣን እኔና እናቴ። እናቴም ታመመች ዲስክ በጣም ባሰባት። እዛው አሳከምናት። የሷ ዲስክ መጨረሻ ነው አሉን። መታከም አይችልም። ቀም ማስታገሻ ምናምን እየወሰደች መኖር አለባት ግዴታ። መንቀሳቀስ ይከብዳቸዋል እንትን ነው ሲነሳባት። በጣም ነው የሚከብዳት መንቀሳቀስ። ደህና ስትሆን ደግሞ ከኖርማል ናት። ከ6 ወር ምናምን በኋላ ደህና ሆንኩኝ። እኔም አሪፍ ሁኔታ ላይ ሆንኩኝ። ሰውነቴ ግን በቃ መመለስ አልቻለም። አሁን እንደውም ወፍሬ ነው እውነት ሰውነቴ አሁን አይመለስም። እንዴት እንደሆነ አላውቅም። ወፈርኩ። ስንት ኪሎ ነሽ አሁን? አሁን 58 አካባቢ ነኝ። በቃ አሪፍ፣ በጣም ይገርምሽ። ግን እከሳለሁ፣ ድንገት እከሳለሁ። እውነት ቋሚ ኪሎ የለኝም። የሆነ ሰዓት ላይ ከዝም ብዬ እከሳለሁ። አሁን የሆነ ቆንጆ ኪሎ ላይ ታገኛለሽ። አሁን የሆነ ምግብም እንደ ሁኔታው መድኃኒቱ ይረብሻል። የሚወሰደው መድኃኒት ይዋዥቃል። እሱ ራሱ ኪሎሽን ያዋዥቀዋል። አንድ ሰው ወፍራም ያደርገዋል፣ አንድ ሰው እንትን ይላል፣ አንድ ሰው የፊቱን ያሳብጠዋል። አንድ ሰው የሆነ ሰው ጳውሎስ ሄደሽ ብታይ ንቅለ ተከላ ያደረገ ሰው ድሙሽሙሽ ብሎ ልታይ ትችያለሽ። ግማሹ ሰው ማለት ነው ውሃ ነው የሚሞላው ውስጡ። በቃ ፊትሽን ነው ያወፍረዋል። እንደኔ ደግሞ እንትንም የሚያከሳውም አለ፣ በጣም የሚወፍርም ሰውም አለ። አብዛኛው ሰው ይወፍራል። አብዛኛው እኔ ጋር የሚመጡ አሉ ህመምተኞች እንደዚህ ብሎ በቃ የሆነ ይወፍራል። ሁሉም ማለት ትችያለሽ። በጣም ነው የሚወፍሩት። እና እኔ እዚህ ከመጣሁ በኋላ ሁለቱም ለኮርች ጋር ነው የምከታተለው። ጳውሎስም ዛኛው ዶክተርም ጋር ማለት ነው። ኦኬ ግሩም ጋር እንትኑ ጋር መቅረጽ ጋር መቅረጽ አይምሮሽ እንዴት ነው እንትን አይልም። አንዱ ቦታ ብቻ አይቀመጥም አርፎ ማለት ነው። ክሮስ ቼክ ማድረግ ስለምትፈልጊ ነው። በቃ ሁለቱም ቦታ መከታተል ፈልጋለሁ። አይምሮ እንትን አለ ትራማ ነገር ሆነብኝ። እንደዛው ሆኛለሁ። እሱም ጋር ሄዳለሁ፣ እዚህ የምታከማለሁ። የሆነ የምወስደው ግን አንድ ቋሚ እንትን ነው። መድኃኒቱ ቋሚ ነው። ጳውሎስ ነው የሚሸጠው፣ ሌላ ቦታ የለም። ለሁላችንም ማለት ነው። ያን አንዱን መድኃኒት የጉበት ንቅለ ተከላ ያደረገው ይወስደዋል። ተክሮሊመስ ይባላል እሱ። ያ ደግሞ 3 መድኃኒት ነው የምንወስደው፣ 3 አይነት መድኃኒት። እሱ ስንወስድ የሚፈጠሩብን ነገራቶች አሉ ላይሽ ላይ ሰውነትሽ ላይ የሆነ እኔ አሁን የሆነ ወር ላይ በጣም ሰውነቴ ኖርማል ቀይ ነው። የሆነ ሰዓት ላይ በቃ ቀይ ጥቁር ሆኜ ታየኛለሽ። ይሄ ፊቴ ተወቃቅሮ ሰውነቴ ተወቃቅሮ ይለውጣል ወይ ያበሳጭሻል። በጣም ብስጭ ያደርግሻል። የማትቆጣጠሪ ከሆነ ማለት ነው። ወይ ኪሎ ያስቀንስሻል፣ ወይ ትወፍሪያለሽ። እንደ ሁኔታው ነው የሚያደርግሽ። እሱ ራሱ ሌቭል አለው። አንዱኛው ትከታተያለሽ ሄደሽ በጣም አንደኛው በቃ ይረብሽሻል፣ ወይ ጨጓራሽን ያምሻል። የሆነ የሚፈጥርብሽ ነገር አለ። ያው ሳይድ ኢፌክት እኮ አለው። ብዙ መድኃኒት እኮ ሳይድ ኢፌክት እንዳለው ይነገራል። የኛ ደግሞ በጣም ያደክምሻል ምናምን። ስንት አመት ሆኖ ከለወጥሽ አሁን? አመት ከ6 ወር ምናምን ሆነ። እና ለውጥሽ እንዴት ነው አሁን? ሰላም ይሰማሻል? ከዲፕሬሽን ወጣሽ? ያ ሰዓት ላይ ያው እንደመጣው አካባቢ በጣም ነበር የምቸገረው። እዚህ እንደመጣው አካባቢ ብቻዬን መኖር ጀመርኩኝ።
ከዛ ተከራየሽ? እናቴ እዚህ ደረሰ እንትን አላት። ገላን አካባቢ ዝውውር አገኘች እሷ። ኦኬ። እዛ አካባቢ ደግሞ ለኔ ምቹ አይደለም። ሰው ፈልጋለሁ፣ ሰው መሀል መሆን ፈልጋለሁ። ጓደኞች ያሉ የተከራየሁበት ቤት አለ። ከነሱ መራቅ አልፈልግም። እናቴም ልጆች አሉ፣ የእህቷ ልጅም አለ። አብረዋት ሰው አለ? ሰው ስላለ። አባትሽስ? አባቴ እዛ ባሌ ነው የሚኖረው የስራ ምክንያት። እሷ ደግሞ ስራም አለ። እሷም ስራውን አለቀቀች። ስራና ቤቷ አንድ ቦታ ነው፣ እዛው ገላን። የሆነ የ10 ደቂቃ መንገድ ነው የሚሆን የሚላት። በጣም አዎ፣ ለእሷ ቆንጆ ነው። እኔ ደግሞ አልተመቸኝም። ቦታው አስቸጋሪ ቦታ ነው። አዋራ አለ። እኔ ሳይነስ አለብኝ። ኦኬ። አውላለሁ። ኢንፌክሽን በጣም ያስቸግረኛል። በዛ ምክንያት እንትን አይደለም፣ በዛ አልገባም። ስራ አለ ብትይ እንኳን የሚመች ቦታ አይደለም። ልክ ደህና ስትሆኝ ደግሞ መስራት አለብሽ ግዴታ። እሱን አስቤ ነገርኳቸው፣ እነሱም ተቀበሉት። ማን ነው የሚያግዝሽ? እናትሽ? ያው እንደ ነገሩ እኔ የምችለው አንዳንዴ እሞክራለሁ፣ ሳገኝ ከተወኩተዋለሁ፣ እነሱም ያግዙኛል። ፋሚሊም እንደ ነው ማለት ነው። እንደ ነገሩ ኑሮ አለ አይደለ? እንደዛ ማለት ነው። ትምህርቱ በቃ ተቋርጦ ቀረ? ትምህርቱን ተውኩት። ትኩረቴ እንዳለ የሆነው ወደ ጤናዬ ነው። ስራ መስራት፣ ጤና፣ ፋሚሊ የምችለውን ነገር በሙሉ አድርጓል። ከዛ በኋላ ደግሞ ያለውን እንትን ደህና ከሆንኩኝ ማስተካከል ያለብኝ እኔ ነኝ። የራሴን ህይወት መምራት ያለብኝ እኔ ነኝ፣ እሱ ማስተካከል ማለት ነው። ምክንያቱም እነሱ ለኔ ብለው አቆሟል ህይወታቸውን። ፋዘር ለኔ ብሎ ስራ አቆሞ ነበር፣ ጡረታም ወጣ። እነሱ ግዴታ የራሳቸውን ህይወት መኖር አለባቸው፣ ማስተካከል አለባቸው ወደ ስራቸው፣ ወደ ቋሚ ህይወታቸው። እኔም ወደ ራሴ ተመልሼ ህይወቴን ማስተካከል ስላለብኝ መድኃኒት መግዣ አለ፣ የቤት ኪራይሽ አለ፣ ሴት ነሽ ብዙ የሚያስፈልግሽ አለ። ሴት ስትሆኚ ደግሞ እንደውም የምታወጪው ነገር ብዙ ይሆናል። ብዙ የሚያስፈልግሽ ነገር አለ። በዛ ምክንያት እኔም እነሱ ካልተመለስኩ እሄዳለሁ፣ ጠይቃቸዋለሁ፣ ይመጣሉ። እነሱም እንደዛ ነው የሆነው ነገሩ ማለት ነው። ትምህርት አልሞከርኩም ከዛ በኋላ። የትዳር ጉዳይ በዚህ ሁሉ ወጀብ ውስጥ የፍቅር ህይወት አልገባሽም? አይ አላሰብኩትም። እሱን ጤናሽ ላይ ስትይ ጤናሽ ላይ ብቻ ነው የምታተኩሪው አይደለ? ወደዛ ብቻ ነበር የሄድኩት። ጥያቄ ይመጣል፣ የትምህርት ጥያቄ ብዙ ነገር ይመጣል። ግን የሚረዳሽ ሰው ያስፈልግሻል። ልክ ብዙ ሰው የማይገባው እንደሆነ ታውቂያለሽ። ልክ ኪድኒ ትራንስፕላንት ስታረጊ እንትን አይደለም የሚኖርሽ፣ የሆነ ህይወትሽ ውስጥ የሚገባ ሰው ራሱ አንቺ ማመን አለበት። እኔ አሁን ልክ ትራንስፕላንቱ እንዳረኩኝ ትምህርት ይሰጠናል። ልክ ንቅለ ተከላ ስናደርግ 30-40 ደቂቃ መድኃኒቱን አወሳሰዳችን እንዴት እንደሆነ መጠንቀቅ ያለብንን መብላት ያለብንን ሁሉንም ነገር። ምክንያቱም ህይወታችን ከአላህ ቀጥሎ የሚወሰነው እዛ መድኃኒት ላይ ነው ያለው። መድኃኒቱን ካቆሙ የሚፈጠረውን ነገር አውቀዋለሁ። ፌል ያደርጋል። አንድ ቀን አይደለም፣ በሳምንት ውስጥ ባቆም ቀጣይ ሳምንት እኔ ሌላኛው ህይወት ነው የምጀምረው፣ የዳይሌስ ህይወት ነው የምጀምረው። እንደዚህ የሚፈጠር እኔ ህይወት ውስጥ የሚገባ ሰው ሀያት ንቅለ ተከላ አድርጋለች፣ መድኃኒት ትወስዳለች። አንዳንድ የሚፈጠረባትን ባህሪያን እቀበለዋለሁ። ከደከማት አብሬያት ሆናለሁ የሚለውን ነገር መቀበል አለበት። ከደከማት ብትቆጣ፣ ብትነጫነጭ፣ ዲፕሬሽን ብትገባ የሚመጡ ተጓዳኝ ነገሮችን አንደርስታንድ ማድረግ መቻል አለበት። እና ደግሞ አንዳንድ ሰው ይሳቀቃል። የሚሳቀቅ ሰው አለ። እንዴ መሰለሽ የምትሞቺ የሚመስለው ሰው አለ። የሰው አካል ስለሆነ የሆነ በቃ ህይወት ማይኖርሽ ነው የሚመስለው ሰው አለ። የማትኖር የሚመስለው ሰው በቃ አንቺ ደህና ማትሆኝ የሚመስለው ሰው አለ። የሆነ ጥሩ ያለው ግንዛቤ ያለ አይደለም። ግን እኛ ንቅለ ተከላ ካደረግን በኋላ ኖርማል ህይወት ነው የምንኖረው፣ ማንኛውም ሰው እንደሚኖረው ማለት ነው። እንደሚኖረው የተለየ ነገር የለውም። ከሌላ ሰው የሚለየን የምንጠነቀቀው ጥንቃቄና የምንወስደው መድኃኒት ነው። እሱ ብቻ ነው የሚለየን። እንጠነቀቃለን። ትወልጃለሽ፣ ታገቢያለሽ፣ ትኖሪያለሽ። ግን ህክምና ነው የሚኖርሽ። ህክምናሽን ትከታተያለሽ፣ መድኃኒትሽን ትወስዳለሽ፣ ወደ ኖርማል ህይወትሽ ትመለሻለሽ። ኦኬ። በዛ ህይወት ነው የሚቀጥለው። በዛ ህይወት ነው የሚቀጥለው። በጣም ነው የሚገርመው። በጣም ደስ የሚል ነው። እስቲ ምናልባት ወደ መጨረሻ ደረስን። ምንድነው ህልምሽ ከዚህ በኋላ ህይወትሽ? ስራ መስራት። ቁጭ ብለሽ የምታስቢያት ሀያት? ድሮ ማስባት በደንብ አለች። እሷን ንገሪኝ። ድሮ በደንብ ተምሬ ሳይካትሪስት ነበር መሆን የምፈልገው። እውነትሽ ነው? እውነት የሆነ ብቻዬን ስላደግኩኝ እንዲህ ማወራው ነገር ለሰው ማወራው ነገር ስላልነበር ጓደኛ ስላልነበረኝ የምትጨነቅ ምናምን ማስበው ነገራቶች አሉ አይደል? ሳይካትሪስት መሆን ነበር የምፈልገው ምለው። ያ ነገር አልተሳካም አይደለም። ላይ ደግሞ በቃ የራሴን ቢዝነስ ከፍቼ ራሴን ስራ ሶሻል ሚዲያ ላይ ምናምን እሱን ነገር ነው መስራት የምፈልገው። ስራሽ ነው በደምብ ሶሻል ሚዲያ ላይ? አልወጣሁም እስካሁን። አልወጣሽም? ለምን አልወጣሽም? በዚህ ደረጃ ሶሻል ሚዲያም ላንቺን ሰፖርት አድርጓል። አጋጣሚ አላገኘውም። አስበሽው አታውቂ? ጊዜም አላገኘሽም? አይ ቲንክ ጊዜም አላገኘውም። እንዴት ነው በቃ ወደ ራሴን እንትን የማለት ብቻ ላይ ነበር የገባሁት። አይምሮዬን ወደ ማከም ብቻ ማለት ነው። እንደዛ ነው የኩት። እንደመጣሁም እረፍት አላገኘሁም። ትንሽ አመመኝ፣ እሱን ተሻለኝ። ከዛ ወደ ራሴ ተመለስኩ። እኔ ለምስጋናም አልወጣሽም? አልወጣሁም። ጊዜ አላገኘሁም ምንም ማለት ነው።
እና በዚህ አጋጣሚ በጣም ማመስገን ፈልጋችሁ ብዙ ሰዎች አሉ። አረ በደንብ ንገራቸው። አልሐምዱሊላህ ጌታዬ ማመስገን ፈልጋለሁ በመጀመሪያና ቀጥሎ ደግሞ ቤተሰቦቼ ብዙ ነገር አድርገውልኛል፣ ህይወት ሰጥተውኛል። ከራሳቸው ህይወት ላይ ቀንሰው አሁን ከነሱ ውጭ የኬሌ ማለት አልችልም። ማለት መላ ኢትዮጵያ ህዝብ ነው የምለው። እኔ ውስጥ ደግነትን ታያለሽ ኢትዮጵያ ውስጥ እኔ ውስጥ ተምታዩ ማለት በቃ አሳክሞኛል። እኔ ከራሴ ያደረኩት በጣም ጥቂት ነገራቶች ናቸው፣ በጣም ትንሽ ነገር። ጓደኞቼ ማለት በቃ ሳይተኙ ለወራቶች ፊታቸው ማለት እስኪያወጣ ድረስ ዞረው ገንዘብ ለቅመውልኝ አሳክመውኝ በቃ እስካሁን ደውለው የሚጠይቁኝ ሰዎች አሉ። አያውቁኝም። ሀያት ደህና ነሽ በቃ ሁለተኛ ሳለት እንደታመምኩ ሳያውቁ ራሱ በመጀመሪያው ላይ የሚጠይቁኝ ሰዎች አሉ። ሁሉንም በጣም አመሰግናቸው። ማለት እንዲሆኝ ያላዩኝ ብዙ አሉ። የት እንዳለው የማያውቁ ሰዎች አሉና እኔ በጣም ደህና ነኝ አሁን አልሐምዱሊላህ። በጣም ነው የማመሰግናቸው። ህይወት ሰጥተውኛል። ያቺ ትንሿ ሀያት አይደለም ማለት አድጌ ያኔ ልጅ ሆኜ ነው የሚያውቁኝ አይደል? አድጌ ደህና ሆኜ ከአንደኛም ሁለተኛ ሰርቼ በእነሱ ምክንያት እዚህ ደርሼ በጣም ነው የማመሰግናቸው። አላህ ይክበርልኝ፣ አላህ ይስጥልኝ። ሁሉም እኔ በቃ ጸሎት ማድረግላቸው ማለት የኬሌ አይደለም። ሁሉንም አጠቃላይ አንድ ላይ ሁሉንም እግዚአብሔር ይስጥልኝ፣ አመሰግናለሁ በጣም። ለአጠቃላይ የኢትዮጵያ ህዝብና በዓለም ደረጃ ላሉ እንደዚህ ደግ የሆኑ ጥሩ ልብ ያላቸው ወገኖችን ማለት ነው የምናመሰግነው። በነገራችን ላይ እኔ አንዳንዴ ሶሻል ሚዲያው ለማይሆን ነገር ሲጠቀሙ በሳጫለሁ። እውነት ነው። ለእንደዚህ አይነት ነገር ደግሞ የሚጠቀሙ ደግሞ አሉ። በጣም ብዙ ህይወት ድኗል። በጣም ብዙ ሰዎች ግራ የገባቸው መፍትሄ ያጡ ሰዎች ተረድተዋል። በቅርቡ እንኳን የካንሰር ህመምተኛ ሴት አሁን ማስተራብነት ሲያናገራት በ2 ቀን በ3 ቀን ውስጥ ነው 6 ሚሊዮን ነው የተሰበሰበላት። የሚገርም ደጋግ ኢትዮጵያውያኖች አሉ። ደስ ነው ያለኝ በጣም ወላሂ። የኢትዮጵያ ህዝብ ማለት እንዴት ነው መገልጻቸው አላውቅም። በቃ እኔ ውስጥ እነሱን ታያለሽ። እኔ አሁን ቆሜ ስሄድ አንድ ሀያትን አይደለም እነሱን ነው የምታያቸው። እነሱ ናቸው ያሳከሙኝ እንድቆም ያደረጉኝ እና ከቤተሰብ ውጭ በቃ እነሱ ማለት ቤተሰቤ ናቸው። ህይወት የዘሩብኝ ሰዎች ናቸው። ሰው ሳይረዳ ሲቀር አንዳንዴ ወይኔ ምን አለ እኔንም ብድል ቢሰጣቸው እንዲህ እንደኔ ቶሎ ቢታከሙ እንዲህ ገንዘብ የጎደላቸው ምናምን ሳይ ምን አለበት እንደኔ ቶሎ እድል ቢላቸው ቢደርስላቸው። አሁን ላይ የጊዜ ሁኔታ ምናምንም ያስቸግራል አይደል? ምን አለ ለኔ ቢሆኑላቸው ለነሱ በቃ ለኔ አይነት ሰዎች ይድረሳቸው ነው የምለውና እንዲቀናቸው እግዚአብሔር ያክብራቸው። እንደው እግዚአብሔር ይድራቸው። እንደዚህ ነው ታሞ ብዙ አሉ። ብዙ በኩላሊት ህመም፣ በካንሰር፣ በተለያየ ህመም እየተሰቃዩ ያሉ ወገኖቻችን በጣም አሉ። በእድሜም እንዳንቺውት በጣም አነስ ያሉ እንደዚህ እየተሰቃዩ ያሉ አሉና ስለምታረጉት ደግነት በኢትዮጵያም በዓለም ደረጃ ያላችሁ ኢትዮጵያና ኤርትራውያን የሆነ ስለ ደግ ልባችሁ እጅግ በጣም ነው የምናመሰግነው። ቀላል ነገር አይደለም አንድ ትውልድ ማዳን። እዚህ ጋር መጣችሁ እንግዲህ በኩላሊት ህመም የሄደችበትን ቻሌንጅ ያወራችን የራሴ በጣም ትልቅ ትምህርት የሚሰጠሽኝ ስለ ኩላሊት የእውነት አንዳንድ ጠይቅሻለሁ እኮ ምልክቶች እንደዚህ ነው። ሁሉም ራሱ እንዲጠይቅ ነው። ጓዳውን እንዲያይ፣ ቤቱን እንዲያይ፣ ልጆቹን እንዲያይ፣ አዳዲስ ምልክቶችን ለየት ያሉ ምልክቶችን ሲያይ ደግሞ ችላ እንዳይል። በተለይ ያን ወጣቶች አዎ ማለት እንትን የለንም፣ ጥንቃቄ የለንም። የምንኖረው ህይወት የኔ ተበላሸ ህይወት ነው። እኔ ከመጣሁበት መንገድ እንዲህ የታሸገ ነገር ማበዛቱ አልነበርኩም። እኔ ማለት የምጠነቀቅ ሰውም ነበርኩኝ። አላህ ብሎት ያመጣብኝ ነገር ነው እንጂ ግን አሁን ማለት እኔ በዚህ 7 አመት ውስጥ ምናምን የተረዳሁት አብዛኛው ከምንበላው ከምንጠጣው ከምንኖረው ህይወት አንፃር ነው የሚመጣብንና አሁን የሚታመሙት ደግሞ ወጣቶች ናቸው። በጣም የምታከምበት ቦታ ብትመጪ ማለት ትራንስፕላንት ያደረግን ወደ 500 600 ሰዎች ነን እዚህ ኢትዮጵያ ውስጥ። ከኔ ጋር የሚታከሙት ብዙ ነን፣ በጣም ብዙ ማለት ነው። ታወራላችሁ ስቶሪያችሁ? ግሩፕ አለን፣ እናወራለን፣ ከምና ቀጠሮ አለን ሁላችንም። በየቆጠሮች እንገናኛለን። ማለት ቤተሰብ ነን እኛ። አንዱ መድኃኒት ሲጨርስ የምንበዳደር፣ መድኃኒት ሲጠፋ አንዱ ለኔ የሚሰጠን ለአንዱ የሚሰጥ እንደቅ ማለት ቤተሰብ ነን። ታይሙ እንዳያልፍ በቃ እኔ መድኃኒት በጨርስ አንዱ ጋር ደውላለሁ ተለብዬ እንዲሰጠኝ ማለት ነው፣ ሰዓቴ እንዳይልፍብኝ። እንደዛ ነው የምንረዳዳው ህይወቱን ስለምናውቀው ማለት ነው። የሄድንበትን መንገድ እናውቀዋለን። ዛሬ ላይ ቆመን ህይወታችንን ስናየው ስንኖር ምንም አይመስለንም። ጤና እጅ ሲኖር እኮ ምንም አይመስልሽም አይደል? አሁን ያለን ወጣቶች በተለይ እንደዛ ነው። ሲበሉም ሲጠጡም አያለውና የታሸገ ምግብ አብዛኛው ነገር የታሸጉ ነገራቶች ናቸው። ችግር ያለው ግፊት ይይዝሻል፣ ሱካር ይይዝሻል። ከዛ በኋላ የሚመጣው ኩላሊት ነው። አብዛኛው የሚመጣው እንደዚህ አይነት ነገሮች ናቸውና በጣም እንዲጠነቀቁ ፈልጋለሁ። ጥንቃቄ ያስፈልጋል በጣም ከውሃ ይልቅ የታሸገ ነገር ምናበዛ ሰዎች ነን አሁን ላይ። ምን መርጦ ነው ጣፋጭ ነገር ላይ ትኩረት የሚያደርጉ ናቸው ልጆቻችን። ከሚሉት ለስላሳ የሚሉት ነው የሚበልጥ እንዴ። ውሃ ማን ይፈልጋል? ማንም አይፈልግም።
ግን ወደ ውሃ ወደ ናቹራል ነገር መመለስ ትልቅ ነገር ነው። መመለስ ራሱ አንድ ነገር ነው በጣም እና ደግሞ አኑዋሊ ወይ ደግሞ በ6 ወር አንዴ ወይ ደግሞ በአመት አንዴ ደግሞ ራስን ሙሉ ቼክአፕ ማድረግ ሙሉ የጤና ምርመራ ማድረግ እጅግ በጣም ተገቢ ነው። ምክንያቱም ኩላሊት መጨረሻ ላይ ነው እንጂ ወደ አደጋ ውስጥ የሚገባው እኮ ቀስ እያለ መታከም ይችላል። እንደጀመረ ብናገኝ የትኛውን በሽታ እንደጀመረ ብናገኘው ሕክምና ያገኛል ብዬ አስባለሁ። እና እዚህ ላይ በጣም ጥንቃቄ ያስፈልጋል ብዬ ማለት ፈልጋለሁ። ስላካፍሽን ታሪክ አመሰግናለሁ አያቴ። እኔ አመሰግናለሁ በጣም ጠንክሪ። ነገ ደግሞ የተሻለ ህይወት ይዘሽ አግብተሽ ወልደሽ ደግሞ በተለየ ታሪክ እንገናኛለን ብዬ አስባለሁ። ኢንሻአላህ። አመሰግናለሁ በጣም። ተመልካቾቻችን የልብ የተሰኘው ፕሮግራማችን ላይ ነበር እስካሁን የቆየነው። እንግዲህ የወጣት ሀያትን ታሪክ ሰምታችኋል። ከኩላሊት መጀመሪያ ድረስ እስካሁን እስካለችበት የተረከችልን ትረካ በጣም ነው የሚገርመው። ለብዙዎቻችን ትምህርት ይሆናል ብዬ ነው ማስበው። ይሄንን ታሪክ በደንብ ተካተሉት። ላላዩ ላልሰሙ ደግሞ ሼር እያደረጋችሁ ብታደርሱልኝና በደንብ ቢያዩት በጣም ደስ ይለኛል። ፕሮግራም ከወዳችሁት እንግዲህ ሰብስክራይብ፣ ላይክ እና ኮሜንት ማድረግም አትርሱ። የዛሬ ፕሮግራም ስመራ የቆዩትና የአርቲስት ገነት ንጋቱ ነበርኩኝ። የዛሬን ጨርሻለሁ። ሰላም ለእናንተ።